ብሎ ሲጽፍ እስከ እስክንድር ነጋ ለስልጣን አይደለም የምታገለው ይላል። ኖ እኔ ለስልጣን ነው የምታገለው፣ ስልጣን ለመያዝ ነው የምታገለው። የምሞተው ለስልጣን ነው እንጂ ለአንተ ልክ አብቃችን አይደለም ምናምን የምትል እንትናለች ትርክታለች። አይ ብርቄ ከሆኔ ብርቄ ነው እንግዲህ ከተፈጠርኩ ጀምሮ ስልጣን ይዤ አላውቅም። ስለዚህ ስልጣን እንፈልጋለን፣ የስልጣን ጥያቄ አለብን። ገባ አይደለም? ስለዚህ ሁሉም ራሱን ችሎ ይታገል። እኔ ጉራጌ መጥቶ ለምሳሌ አማራ ትግል ላይ ወደፊት እንዲወጣ አልፈልግም፣ ፍላጎቱ የለኝም። ሚዩት ነው ሚዩት ነው ነበር። ስለዚህ የአማራን ትግል ጉራጌው እንዲቀላቀል አትፈልግም። ተቀላቅሎ ከስር ሊዋጋ ይችላል። ነገር ግን ወደ አመራር የሚመጣበት ምንም አይነት እንትን አይኖርም። ራሱን ችሎ ይታገል። የጉራጌን ወጣት አደራጅቶ ኖ እኔ ለምን አማራ ትግል ውስጥ ጉራጌው መግባት አለበት እኮ ነው ብለህ ያኮ እሱ በተራ ሰራዊትነት ይታገል ነ ወደ ላይ ግን መውጣት አይችልም ነው። አሁን ለምሳሌ እውቀት የሚሊተሪ እውቀት ካለው ወደ ላይም ይወጣል። እሱን አንፈልግም። ያኮ እኛ ራሳችን እንችለና የምንታገለው አማራሽን እንደሱ ካላረግን ወደፊት አንሄድም። ኧረ ተወኝ እባክህ ኤድመንድ። እኔ እኮ የምልህ እንደ ሀሳብ እመነኝ፣ ከመጨረሻ የኔ ሀሳብ ያሸንፋል። ሞትኩት ለማንም ስልጣን አሸናፊው ነው። እሱ አሸናፊው ነው። ማጆሪቲውን እንትን የሚወስደው ከፍተኛ መስዋዕትነት። አንተ በሞትክበት ለስልጣን አትደራደርም ማለት ነው። ለምሳሌ ፖለቲካ ነው የሚሰራው እዚህ ጋር። ይሄ ግልጹን ነው የምነግርህ። ወያኔ ለምሳሌ ያኔ ሲመጣ ምን ነው ለኦነግ ስልጣኑን አልሰጠውም? ኦነጎች አያሳዝኑም ነበር? ያኔ ስልጣን ነክተው አቁም አይደለ? ምናል ቢሰጧቸው መስዋዕትነት ከፍላ ጠቅላይ ሚኒስትር የነበረው እኮ ታምራት ላይኔ ነው። ተወሱ ሄድበል። እኛ ስለ ዋናው ስልጣን ነው የምናወራው እንጂ ወደ ያው ጃላ አዲስ መጥቷል። ኦሮሞ ወንድማችን ቀጥል። ባለፈው በጣም ተናድጄ ባለው እና ልክ ሌሎች ሰዎች እንዳስወጡኝ አስመስላ አስወጣኝ። እኔ አላስወጣሁም፣ የምሬን ነው። እኔ አላስወጣም። ኤኒዌይስ ሞዴሬተሮቹ ናቸው መሰለኝ። አይ እየነገርኳቸው ነው። አታስወጡት። እኔ አላስወጣህም። እኔ እጄን ካያችሁ ነክቼም አላውቅም። እሺ ቀጥል። እነ ጂጂ እና አዳይ ትግራይ ላስወጣህ ብፈልግ ለምን አስገባሃለሁ? እኔን አይችሉኝም። ብዙ ጊዜ በተለይ የወያኔን ፖለቲካ በደንብ ስለማውቀው በጣም ነርቫቸውን የምነካው እውነት ለመ እኔ መቼም ላስወጣ ብፈልግ አላስገባህም ነበር። ቀጥልሽ። እሺ ትግራይ እህት ወንድሞቼ፣ እኔ የትግራይ ይኸውላችሁ ሀይልዬ ወልደ ሩፋኤል የሚባል ስሙን ልጥራው የአድዋ ርዕሳችን ላይ ቀጥላ አዲስ ርዕስ አትስተን ወደ ርዕስ ይመጣሉ። ሌላ አለ እኔና አማራ ናሽናልስ ባነሳናቸው ርዕሶች ላይ አለበለዚያ አንተ ታሰፋውና ሌላ ሰው ርዕሱ እየወጣልን እናት ጓደኛዬ እናት የአድዋ ሰው ናቸው፣ አባቱም የአድዋ ሰው ናቸው። ከነሱ እጅ በልቼ ያደግኩ ሰው ነኝ እና ምንም አይነት ከትግሬ ጋር ምንም አይነት ነገር ፖለቲካ ነው። አሁን ዛሬ ግን ያነሳው ነገር በጣም ተስማምቶኛል እና እኔ አንተ ዝም ብለህ ለአማራ ፖለቲከኞች የተናገርከው ንግግር ነው ወይንስ ሪሊ ይሄንን ነገር ታምንበታለህ የሚለው ለአንተ ጠይቃለሁ። ለራስ ምንድን ነው የኢትዮጵያ ፖለቲካ መፍትሄው ዘረኝነት አይደለም፣ ኤትኒክ ፖለቲክስ የትም አያደርስም ብለሃል። የእኔ ኮንክሉዥን እሱ ነው። አሁን ከዝንጀሮ ቆንጆ አይመረጥም። ቲፒኤልኤፍን አየን፣ አብይን አየን። አሁን የሚመጣው እዚህ ያለው ወንድማችን ምንድን ነው እያለን ያለው? እኔ ነኝ ስልጣን የሚይዘው እኔ ሞቼ አንዳችሁም ስልጣን ላይ አትወጡም የሚል ነው። ገባ? ቲፒኤልኤፍ ትናንት ይሄን አድርጓል፣ እኔም ይሄን አድርጋለሁ ነው። ኢትዮጵያ ስንት ዓመት ትሰቃያለች? አረግ ትግሬ ዝም ብሎ ቁጭ ብሎ ያህል እጁን ሰጥቶ ያይሃል። ይሄ ኢሉዥነሪ የሆነ መሬት ላይ ኢምፕሊመንት የማይደረግ ቅዠት እለዋለሁ። ቅዠት፣ ትልቅ ቅዠት። ገባ? ኢትዮጵያ መዳን ካለባት አማራው ይታገል። እኔ አማራው በደሙ ይኸውልህ መሰለህ፣ በአማራ ደም ስልጣን አይወስዱም ሳይሆን በአማራ ደም የአማራ ጥያቄ እንዲመለስ ነው ማድረግ ያለብህ። ኤድ ነው ገብቷል። አማራ ከሞተ ጥያቄዎችን፣ የፖለቲካ ጥያቄዎችን፣ የመብት ጥያቄዎችን፣ የሀገር ባለቤትነት ጥያቄዎችን ለማስመለስ እንጂ ትናንትና መለስ ዜናዊ የበላይነትን ፈጥሯል፣ ዛሬ አብይ አህመድ የበላይነትን ፈጥሯል እና ነገ እኔ ነኝ ብሎ የሚታገል ትግል ራሱ የሞተ ትግል ነው። ገና ሳይነሳ እነመለስ ሲመጡ እኛ የበላይ ልንሆን ነው አላሉ። የሚገርመው አብይ ሲመጣ መደመር ብሎ ነው የመጣው። የአማራው ጽንፈኛ እኮ የሚለየው እኔ ነኝ ተረኛው እያለ ነው የሚመጣው። ማዳጋስካር እልክሃለሁ እያለ ነው የሚመጣው። በቃ ሌላ ብሔር ብሔረሰብ ምናምን መብላት መጠጣትን እኔ ያስተማርኩ ለእኔ ስገድልኝ እያለ ነው የሚመጣው። በግልጽ እዚህም ወንድማችን እንደሚናገረው እና ይሄ ዘረኝነት የትም አይደርስም ነው። እኔ የአማራ ህዝብ ደጋፊ ነኝ፣ የአማራ ትግል ደጋፊ ነኝ። የምደግፈው ግን ቅድም እንዳልከው እንደ ኤርኖምን አስተሳሰብ
ዘረኝነት እንዲጠፋ እኩልነት እንዲመጣ የሚታገለውን የእስክንድርን ሀሳብ ነው የምደግፈው። አሁን እስክንድር አለ ቀደም እሱ ሲያወራው ወንድማችን እንትን እንደነካው ምንድነው ቤተክርስቲያን እንደገባ ውሻ አድርገነዋል አለ። አየህ ይሄ ዘረኝነት የምንለው ማለት ነው። አየህ አሳሰብ እስክንድርን እስኪጠየፉ ድረስ ነው። እስክንድር ወገን የለውም፣ ጎጥ የለውም፣ ሰፈር የለውም። ለምንድነው የእስክንድር ሀሳብ የተጠላው ካልከኝ ይሄ በሽተኛ የሆነ አስተሳሰባቸው ነገ ስልጣን ላይ መውጣት የማይችል ሀገር አንድ ማድረግ አይችልም። እንኳን የውልልገር ቶ ሌተሎን ትግሬ ኦሮሞ ምናምን የሚለውን ሄድ ነው። ጎንደርና ጎጆም አብሮ አይበላም። ጎንደርና ጎጃም እሊት ነው ማረ ህዝቡን እያልኩ አይደለም። የጎንደርና የጎጃም እሊት አንድ ላይ እንጀራ መብላት አይችልም። አንድ ላይ የጎንደር እሊት ምን እንደሚል ታውቃለህ? አንድ ክልል እያወራን ባህር ዳር የጎንደር ነው ይጣላሉ። አሁን ገምግመህ ነው እየተናገርክ ያለ። አየህ በራሳችን ኤክስፒሪየንስ ምንድን ነው ኢትዮጵያ ውስጥ ሲቪል ዋር ተነስቶ ይሄ ኤትኒክ ፖለቲክስ ያመጣለን ሚሊዮን ሰዎች ማለቅ ነው። ከትግራይ ከኢትዮጵያ ምንድን ነው ከኢትዮጵያ መከላከያ ሰራዊት የክልሎች ሰራዊት ተሰባስበው አይደለም እርስ በርስ የተጣላ ነው። ይሄን እኮ ያመጣው ኤትኒክ ፖለቲክስ እኮ ነው። ይሄንን እዚህ ውስጥ የገባንበት ምክንያት ይሄ ነው። የነዚህ የአማራ ናሽናሊስት ነኝ የሚለው አይነት ወንድማችን ቅዠት ይሄን አስቀጥላለሁ ባይ ናቸው። ይሄንን አስቀጥዬ የኦሮሞ ናሽናሊዝም ቁጭ ብሎ ያየኛል፣ የትግራይ ናሽናሊዝም ቁጭ ብሎ ያየኛል፣ እኔ የምፈልገውን የበላይነት እፈጥራለሁ የሚል ቅዠታም ነው። ሪሊስቲክሊ ፖለቲካ እያራመደ ያለው የትኛው ነው? የእስክንድር ነጋ ፋኖ ነው። እሱ ምንድን ነው የሚለው? የኢትዮጵያ ፖለቲካም ሆነ የአማራ ፖለቲካ መዳኛው ከዚህ የዘር ፌዴራሊዝም መውጣት ነው። ከዚህ የአንድ ቡድን የበላይነት ከሚያቀነቅንና ከሚፈጽም ስርዓት ወጥተን ሁላችንም ኢንቴግሬትድ ሆነን ሁላችንም እጣፋንታችን አንድ ሆኖ ሀገር ሆነን የምንኖርበትን መስመር መዘርጋት ነው ብሎ ያምናል። ለዛ ይታገላል። ገብቷል። አሁን ዛሬ የአማራ ክልል ላይ ያለው ትግል ቅድም ባልከው ለምሳሌ ኤሊቱ እንዳልከው ራሱ ዲቫይድድ ሆኖ የራሱን ዩኒቲ እንኳን ኢትዮጵያዊንም አንድ ሊያደርግ የሚችል አንድ ብቸኛ መሰረታዊ ነገር አለ። ስርዓቱ ለኢትዮጵያ የማይጠቅም ስለሆነ የአብይ አህመድ ስርዓት ለኢትዮጵያ ስለማይጠቅም በዚህ አሁን የኢትዮጵያ ብሔር ብሔረሰቦች በሙሉ ይስማማሉ። ስለዚህ ይሄ አንድ የጋራ አንድ የሚያደርገን ነገር ካለ የጎጃም ወሎ ምናምን የሚባሉ ቀርቶ እሱን ትተው እንደ አንድ ወደ አንድነት መጥተው ከሌላም ኢትዮጵያዊ ጋር ይሄ ስርዓት አልጠቀመንም፣ ይሄ ስርዓት እያጠፋን ነው፣ እንደ ሀገር እያደቀቀን ነው፣ አንድ ሆነን በጋራ እንጣለው፣ ከዛ በጋራ ሀገር እንመስረት የሚል አስተሳሰብ ማቀንቀን ካልጀመርን፣ በዚያ አቅጣጫም ካልታገልን እመነኝ ድካም ነው የሚሆነው። ዌስቲንግ ታይም፣ ዌስቲንግ ከሁሉ በላይ ዌስቲንግ ሂውመንስ ላይፍ፣ የሰው ላይፍ፣ ንብረት፣ ሀብት ምን መውደም ነው የሚሆነው እና አንድ አይነት ቪሸስ ሰርክል ይሆናል። ስለዚህ እኔ የሚጠቅም አሁን ትንሽ ልዝብ ብሏል። አሁን አይተህ እንደሆነ አስረስ ማረ ነው አማረ የዘመነ ካሴ ምክትል በጣም እሱ ልጅ ጥሩ ጥሩ ነገር እያመጣ ነው። ልዝብ ብሎ ፖለቲካውን እያየው እያለዘበ መጥቷል። ጥሩ ነው፣ ጥሩ ነው። አይ ቲንክ ወደ እስክንድር የሚቀራረብ ነገር ይዞ ብቅ እያለ መሰለኝ እና ጥሩ ነው። ስርዓቱ ይሁን ታርጌቱ እንጂ ይሄ አማራ ላይ እንስራ፣ ብሔርተኝነት ላይ እንስራ፣ ብሔር ምንም አይጠቅም። ሰው አሁን ብሔርተኝነት ላይ ቢሰራ የትም አይሄድም፣ የትም አይሄድም፣ ምንም አይመጣም። አሁን ዩጌት ፖይንት። አንተ ትልቁን ነገር አነሳው። ብሔርተኝነት ላይ እንስራ። ምን አይነት ብሔርተኝነት ላይ ነው እያሉ ያሉት? ይኸውልህ ደምና አጥንት የሚለይ አማራነትን ድፋይን የሚያደርጉት ኦሮሞ ሚስት ካለ አማራ አይደለህም አንተ፣ ትግሬ ሚስት ካለ እዛ ደረጃ ነው የሚሄዱት። ናሬቲቫቸውን ይኸው የፖለቲካል ራደሪክ በአደባባይ የሚናገሩትን ንግግር ስማ፣ ትርክቱን ስማ። ከሌላ ብሔር የተዳቀለ ዲቃላ ነው ይለዋል። እናት አባት ምናምን ቶ እሱን ሳይሆን ሌላ ሚስት አለው ሁሉ ይባላል። እንደዚህ እኮ ይባላል። እና አንተ ያልከው ነገር በጣም የሚያስጠላው የዘመነ ካሴ ሚስቱ እኮ ትግሬ ናት፣ የእስክንድር ነጋ ትግሬ ናት ምናምን ሲሉ ሰማለሁ። ከዚህ በላይ ድንቁርና የለም።
ይሄ እንዲህ አይነት ሰው ስልጣን ላይ ቢመጣ ትረስትሚ ለኢትዮጵያ ሕዝብ ከአብይ የባሰ ጨፍጫፊ ነው። እኔ ሚስቱ ምን አገባኝ ልጁ ምን ዋናው ዓላማ ነው። አንድ አድርጎ ሁል ጊዜ የሚያስቀጥለን እንደ ሀገር የፖለቲካ አጀንዳ ፕሮግራም ዓላማ ነው እንጂ ያንተን ደም እያጠራው ዲኤንኤ እየወሰድኩ እኔ ማስቀጥላት ሀገር ልትኖር አችልም። ይሄ የመሀይምም ኋላ ቀር አስተሳሰብም ነው። እኔ ሚስቱ ወንድ ናት፣ ሚስቱ ሁለት ብሔር ናት፣ ዲቃላ ነው፣ ከዚህ ከዛ ተወልዷል። ይሄ በሙሉ ራቢሽ፣ ምንም አይጠቅም። እውነት እንደ ሀገር አይጠቅመን። እንደው ዝም ብሎ ለመበሻሸቅ ቲክቶክ ላይ ጠቅመህ ይሆናል እንጂ ቁም ነገር ላይ ስንመጣ የሚጠቅምህ አንድ ለኢትዮጵያ ሕዝብ የማይጠቅም ስርዓት ኢትዮጵያ ውስጥ አለ። አዎ በጋራ እንታገል። አዎ በጋራ የምናቋቁመው ስርዓትና መንግስት ይኑር። አዎ ያስቀጥልናል። ከዛ ውጭ ሚስቱ እንዲህ ናት፣ አባቱ እንዲህ ነው፣ እናቱ እንዲህ ነው፣ ሙሉ አማራ፣ ግማሽ አማራ፣ ሩብ አማራ ምናምን የሚባል ይሄ ቱ ቢ ኦነስት ዊዝ ዩ የድንቁርና ምልክት ካልሆነ በስተቀር ፖለቲካ አይደለም። እኔ ሀቁን፣ ፋክቱን፣ እውነቱን መሬት ላይ ያለው ሪያሊቲ በግልጽ እናውራ ካልን ከዚህ ወጣ አይደለም እና ይሄ ነው አሜን። ባንቀበለውም ወደድንም ጠላንም የጊዜ ጉዳይ ይሄንን ነው። ይሄን ነገር this should be the discussion። አሁን ለኢትዮጵያ የምናስብ ከሆነ የኢትዮጵያ ሕዝብ እናቶች፣ ሁሉም እናቶች የትግራይ፣ የአማራ፣ የአዲስ አበባ የሁሉም እናቶች ለቅሶ የሚመረን ከሆነ እውነተኛ ከማስመሰል ውጭ ሀገራችን ልክ አንተ የምትኖርበት ሀገር ላይ ምርጫ ተደርጎ ስሙዝ የሆነ ፖለቲካል ትራንዚሽን እንዲኖር የምንፈልግ ከሆነ ህዝብ የሚመርጠው ስርዓት እንዲመሰረት የምንፈልግ ከሆነ ዳስ ዘ ኦንሊ ዌይ። በቃ መውጫው ይሄ ብቻ ነው። ኤድመን ጀጅ የሚደረገው በስራው ነው። ከዚህ በፊት ምን አድርገዋል፣ ታሪኩ ምንድን ነው፣ አስተዳደጉ ምንድን ነው ተብሎ ነው ፖለቲካ የሚሰራው። ገባ? ባክግራውንዱ ተጠንቶ ያደረገው ሰርቪስ ታይቶ ሪከመንድ የሚደረገው እንደ ፖለቲሽን ራሱ ማለት ነው። አሁን ግን ምንድን ነው የሆነው? ኢህአዴግ መጣና አብይ አህመድን በቃ ለፖለቲካው ለፓርቲው ካገለገለው አብይ ይሁን ሽመልስ ይሁን ደመቀ ይሁን ምናምን ደብረጽዮን ይሁን በቃ የፓርቲ አፍሌሽን ያላቸው የፓርቲ ስራ ነው የሚሰሩት። ስነ ምግባራቸው ምንም ወደ ስልጣን ይመጣሉ፣ ህዝብ ወደ ማገልገል ይመጣሉ፣ ህዝብ ወደ መዝረፍ ወደ መግደል ይመጣሉ። ድሮም እንደዛ ነው፣ በደርግ ጊዜ ምናምን የነበረው ማለት ነው። ይህንን ስርዓት አቁመን እንደ ሰውና እንደ 21ኛው ክፍለ ዘመን ዜጋ ሆነን መኖር የምንችልበትን ስርዓት ለማዋለድ ከሆነ በተለይ አርም ስትራግል የሚያደርግ ምንድን ነው? እኔ እኮ ከሚሞት በላይ ከሚደማ በላይ ዋጋ ከሚከፍል በላይ ነፃነትንም እኮ ሌላ ሰው ሊያውቀው አይችልም። አይደለም እንዴ? የራሱን ነፃነት የሚፈልግ ለሌሎቹ ነፃነት መስጠት አለበት። ገብቷል? ጫካ የወረድከው የምትሞተው እንዴ? እና ነፃነት ለአንተ ብቻ ሊሆን አይችልም። ለሁሉም ነው እኩልነት መምጣት ያለበት። አይደለም? አሁን እኮ በአደባባይ እኔ ወንድሜ እዚህ ጋር እንደሚለው በእኛ ተርም ነው በቃ የሚሆነው። ሌሎቹ እኛን እኔ በላይ የምንሆነው መለስ እንዳደረገው አብይ እንዳደረገው በቃ እኛ ስንመጣ ሌሎቹም የእኛ ተከታይ ሆነው የእኛ ፖሊሲ አዳማቂ ሆነው ይቀጥላሉ ነው። ይሄ እንዴት ይሆናል ነው? ይሄ በጣም ቅዠት ነው። ይሄ መስተካከል አለበት። እሺ ለሌሎች እድል እንስጥ። ማን ነው ቀጥልሽ? አማራ ናሽ። ያኔ አሁን እዚህ ጋር ግራ የገባኝ ነገር ለኢትዮጵያ ብናስብ ከሆነ ምናምን ይላል። ለምን ኦነግ ትግል ውስጥ ገብተህ ለኢትዮጵያ አታስብም? ምን አማራ ላይ አንጠለጠለ ነው? የእስክንድር ነጋ አይዲዮሎጂ ኢትዮጵያን ነጻ ያወጣል ምናምን ሲል ሰማሁት። የእስክንድር ነጋ አይዲዮሎጂ እኮ በእንግሊዝኛ ያደረገውን ኢንተርቪው ገብታችሁ ይዩት። ክልሎችን እናፈርሳለን የሚል ሰው ከመላ ኢትዮጵያ ጋር ጭራሽ ሊያጋድለን የሚፈልግ ሰው እኮ ነው። ኢትዮጵያ ውስጥ ክልልነትን የሚጠይቁ ህዝቦች አሉ። እሱ ጭራሽ ክልል እናፈርሳለን አላለም። ቃል በቃል ነው ያለው። ቃል በቃል ነው ሲስተሙን ነው ያለው። አዳምጠኝ። እንግሊዝኛ ታውቃለህ? ቆይ ዝም በል፣ በኋላ ላይ ማውራት ትችላለህ። ዝም ብዬ አስወርቻለሁ። ያላለውን አታውራ። ቁጭ በል። ጃን አዲስ አስጨርሰው። እሺ ቀጥለማ። ክልሎች መፍረስ አለባቸው ብሎ የሚያምን ሰው ነው። ለእንትኑ ላይ አይፈልግም፣ ጭራሽ ለመነጋገሩ ላይ አይፈልግም። የግለሰብ በቃ ያ እምነቱ ነው፣ አለቀ። ከዚህ የግለሰብ ደግሞ አማራንም ያሻግራል ብዬ አላምንም። ኢትዮጵያንም እንደ ሀገር ሊያቆያት አይችልም። ገባ አይደለም? ስለዚህ እኔ ሂዱና ወይ የኦነግ ትግል ላይ ገብታችሁ አንተን ኢትዮጵያን ለማዳን ታገሉ። እኛ ላይ መለጠፍ አይጠበቅብህም። አለቀ። በዛ ላይ አማራ ትግል ውስጥ መግባት የለበትም። ላቋርጠው ሳይሆን አንተ ቆይ እኔ ለአማራ ትግል ውስጥ ለመግባቴ ወይ ለመኖሬ አንተ ማን ፈቃጅ አደረገ? እስኪ ይህን አብረን መልሰው። እስኪ
ነው እኛ አማራውን ነው ምን ለምን አንተ ሌላው ትግል ላይ ያገባ ምን ችግር አለ? አንተ አማራውን እኔ አማራውን ጃላዲስ አስጨርሰው። ኦኬ ያ ኦሮሞ ሆነ ኢትዮጵያ የምትወዳት ኢትዮጵያ ይቺ በህልም ዓለም ያለችውን ኢትዮጵያ ማዳን ነው። ይቺ የምትዘምርላት ባንዲራዋን አዝለህ የምትዞራትን ኢትዮጵያ አድናት። ሂድና ከጃል መሮ ጎን ሆነ ጃል ብለህ መታል አብረን ከእነሱ ጋር ሆነ ትግላቸውን እንትን ማለት መርዳት ነው እንጂ ዘላ አማራ ትግል ላይ ገብታ አይደለም ኢትዮጵያን የምታድነው። ሁለተኛ እኔ አማራ ትግል ላይ ሌላውን ብሔር ብሔረሰብ ቀፉ የምትለው ሀሳብ እኔ በደንብ ብታወሩበት ደስ ይለኛል። ሌላው አካባቢ ላይ ተደራጅቶ ከታገለ በቂ አይደለም ወይ ነው? ግዴታ አማራ ትግል ውስጥ መግባት የለበትም። አማራ በአማራ እንጂ የሚመራው እኔ ጉራጌ እንዲመራኝ አልፈልግም። እየነገርኩ ነው። በቃ እኔ አማራው እኔን የምደራጀው ጉራጌ መጥቶ አማራን ትግል አይመራም። ጉራጌ ጋዜጠኛ እንኳን ሲገባ እንዴት እንደሆነ የአማራው እንትን እናውቃለን። ጉራጌ ጋዜጠኛ አመጣሁላችሁ እንኳን ሲለን እስክንድር ነጋ ምን ችግር አለ? ሄዶ የጉራጌ ሞት አይዘግብም እንዴ? በአንድ ሌሊት 50 ሰው ሲታረድ እኛ አንፈልግም። ራሱን ያድን ነው ሂድና ገባረ። ስለዚህ እኔ ሴንስ የማይሰጥ ነገር ጭራሽ ሌላውን ታቅፋችሁ ምናምን መቀጠል ትችላላችሁ። እሺ አማራ ናሽናሊስት ይሄን ያነሳውበት ምን መሰለህ? ይሄን ያነሳውበት ምክንያት አማራ ናሽናሊስት ዞሮ ግብህ ኢትዮጵያ የሚል ነው። ግብህ ማለት ለምን በኢትዮጵያ ኢቨን ኢትዮጵያ ትቀጥላለች አትቀጥልም ሁላ እርግጠኛ አይደለንም። ኢትዮጵያ ልትፈርስ ትችላለች። የምትፈርሰውም ግን ተነጋግረን ነው የምናፈርሳት ነው። ኢትዮጵያ ትፍረስ የሚል ትግልማ ከጀመርክ ኢትዮጵያ ትፍረስ አላልንም እኛ እንዴ። አሁን እኮ ችግር የሆነብን አማራ ኢትዮጵያ ትዳን ሲል ፊውዳል እንባላለን። አማራ ኢትዮጵያ እሺ እንግዲህ በጋራ እንወስን ስንል እንትን ምንድን ነው ገንጣይ አስገንጣይ ደግሞ አልከን። አንተ አሁን እዚህ ጋር እንዴት ሆነ እንታገሉ? አሁን ላይ አንደኛ ነው አሁን ግርግራውን ላይ እየተጋባው ነው። እኔ እኮ መስመሩን ነገርኩ። እንዴት ሆነ እንታገል? አድምጠኝ ኤድመንድ። ኢትዮጵያ በኢትዮጵያ ጣፋንታ ላይ በጋራ እንወስን አለቀ። ኢትዮጵያ ትቀጥልም ትፍረስም ሁላችንም እኔ እንደው ሁላችንም በየፊናችን ብንገባ ደስተኛ ነኝ። ግን ያም የሆነው ተነጋግረን ነው እንጂ ዝም ብለን አማራ እኔ አሁን የምጠላው ነገር የብሔር ብሔረሰብ አስገቡ የሚባለው ነገር አማራ ኮሎናይዝ አደረገኝ የሚል ትርክት እኮ ኢትዮጵያ ውስጥ እኮ አለ። ባህሪ እንትን ምንድን ነው ቀኝ ገዛኝ ብሎ የሚያምን ኃይል ባለበት ሀገር ላይ እኔ ታግዬ ነፃ ላውጣህ የምለው ኃይል እንትን አይኖርም። ብሔር ብሔረሰብ አይኖርም። ሁሉም የየራሱን ደሙን ያፍስ ላቡን እንትን ይበል አለቀ እኮ። በጋራ እንታገል፣ በጋራ ሀገር እንመስርት ነው የኔ ሁነም ቀረም ይኸውልህ። አሁን በጋራ እንታገል ምን ችግር ሰፈሩ ታግሎስ በጋራ እንትን ብንቆም አሁን እኮ አንተ የምትለው እኛ ጋር እናንተ ጋር ይግቡ ነው። እኛ ደግሞ እኔ አማራ ሆኜ ይታገላለሁ፣ እሱ ሲዳማ ሆኖ ይታገል ነው። አንተ በግድ አማራ ውስጥ ካልገቡ ነው እያልከኛል አይደለ? እንደሱ አላልኩም። እንደዛ ስለተረዳኸኝ ነው። በጋራ የምንታገልበትን ፕሮግራም እንቅረጽ። በጋራ ተነጋግረን ይሄ ስርዓት አይበጀንም ብለን እንተማመን፣ እንነጋገር፣ እንቅረጽ። ከዛ በጋራ እንታገል ነው ያልኩት። አሁን ግን የጋራ ፕሮግራምም የለንም፣ አጀንዳም የለንም፣ ንግግርም የለንም። ስለዚህ እንደ ግምት ነው ምን አሁን ፋኖ ቢገባ ምን አይነት ስርዓት ይመሰረታል ምናውቀው የለም። ኦላ ቢገባ የኢትዮጵያን ስርዓተ መንግስት መንበር ቢቆጣጠር ምን ይመሰረታል ምናውቀው ነገር የለም። እንደዚህ ከሚሆን ለምን አንነጋገርም? አንስማማም እና በጋራ ታግለን በጋራ ስርዓት አንመሰረትም ነው የኔ አባባል። እሺ ጃል ቆይ ከጃል በፊት ማን ነው? ማርቆስ ቀጥል። እሺ ወንድሜ አመሰግናለሁ። እና ያው ብዙ ጊዜ አስገባኝ ያልኩ ጠብቄ ነበር። አመሰግናለሁ። እኔ ያው ከደቡብ ነኝ። ያው ሰማናችሁ ብዙ ምንም አሁን በተለይ ስለ ህዋት ትንሽ ነካርጌ ሀሳብን መጀመር ብዬ አስባለሁ። እና ድምፅ በጣም ታፍኗል የኔ ወንድም። አዶን ነው ዋይ ይሰማል? መሰማቱ አይደለም ግልጽ በትክክል ማለት ድምፅ ታፍኗል ነው ያልኩት። እሺ ቀጥል። አሁን ጥሩ ነው። ያ ምንድን ነው መሰለ አሁን ህዋት ወያኔ ሓርነት ስታገሉ የነበሩት ያኔ ከነሱ ጋር ማመናጻጸር እኔ ከብደኛል። ግን ቢሆንም እነሱ ያኔ በእርግጥ ትግራይን ብሎ ጀመሩ። ከዛ ሀሳቡ አያዋጣም፣ ኢትዮጵያ ብሔር ብሔረሰቦች መሰባሰብ አለባቸው፣ አንድ ላይ እንታገል በማለት ግንባር ፈጠሩ። ሰላማዊ የሆነች ኢትዮጵያን ሰርተው የራሳቸውም ትንሽ ድክመት ነው የምትባልም ብትኖር ያው እንደ ህዝብ በሰላም ኖረን አልፈናል። ያንን ሁኔታ እንክድም። ከነዚህ ጋር ደግሞ እነዛን ሰዎች በጣም ኢንቴሌክቹዋል የሆኑ ሰዎች ከነዚህ ጋር መነጻጸሩ ለእኔ ከብደኛል።
እንደ መለስ ዜናዊ አይነት ሰዎችን እዚህ ጋር ከእነሱ ጋር እነዚህ በሀሳብ ገና የሚደብርህ ገና እንኳን አይደለም መደበር በጣም የሚያንገሸግሽህ ብሔር ብሔረሰቦቹን ጫካ ውስጥ ሆነው ይሄ ጋላ መንግስት ይሄ ጋላ ያበላው እኔ ያጠጣው እኔ ያለበስኩ እኔ እያሉ እየመጡ እኔን ሊገዙ በታምር አይሆንም። ይሄ ማይሆን በቅርቡ የወጣውን ቪዲዮ አይተህ ሰምተህ ከሆነ የተጠለፈው ስልካቸውን በውስጥ እዚህ ዲሲ ነው ምናምን የሚኖሩት የእነሱ አደራጆች የሚሉት ትግሬውንና አገውን አጥፋ። ገና እነሱ አይደለም ተው፣ ስለ ብሔር ተው፣ ስለ እነሱ ስለ ብሔር ማስተዳደሩን ተው። እርስ በርሳቸው እኮ የጎጃሙ የጎንደሬውን ማጥፋት ፊት ለፊት ቢገናኙ እርስ በርሳቸው የሚጠፋፉ ናቸው። ይሄ ልጅ ከላይ ያለው አሁን እዛ ጃል የሚለው የአማራ ታጋይ ነው፣ ግን እሱም እንኳን ይሄኛው ደግሞ ይሄን አልተቀበሉም። ሪኮንሲደር ብታደርግ ሀሳቦችን እኔ ደስ ይለኛል። ከእነዚህ ሰዎች ጋር ምንም ተሻጋሪ ሀሳብ የላቸው። እንኳን ኢትዮጵያን ለመምራት የራሳቸውን ቀበሌ እንኳን መምራት አይችሉም። እዛ እንደ ሽለምጥማጥ ዝም ብሎ መዘዋወር ውጊያ ነው ብትል አንድ የኢትዮጵያን ትንሽ ብርጌድ ብታዩ እንኳን ለእናንተ አይደለም ኢትዮጵያ ሰራዊት የተዘጋጀው ባይዘወይ እና የሆነች ጀት መታ የሆነች እንትን ሄሊኮፕተር ቦምብ ብትል ድሮን መታን የሚል ነው። ምንም ማያቅ ከነዚህ ሰዎች ጋር እድሜ ልክን ትጨርሳለህ እንጂ ዝም ብለህ እንትን አትበል ነው እኔ በቃ ሀሳቤ። ከእነዚህ ሰዎች ጋር ሪኮንሲደር አድርገህ እንደ ፕሮፌሽናል የሆነ ተዋጣ ተናግሮ የሚያሳምን ጭንቅላት ያለው ሰው ተሰብስቦ ፓርቲ አቀናጅተው ህዝቡን አሳምነው እንደ ትግራዮቹ ቲዲኤፍ ህዝባቸውን ሞባላይዝ አድርጎ ሁሉም ሀሳባቸውን ሲቀበል ብቻ ነው። ማላ አማራው እኮ እየታገላቸው ነው፣ እንኳን ሌላው ቀርቶ። እነዚህ ሰዎች ምንድን ነው ጋላን እናጠፋለን እያሉ ማን ነው ኦሮሞ ምድር ላይ እነሱ መጥተው ቁጭ እንድሉ የሚፈቅድላቸው? ደቡብን ከጦጣ ነበር እንጨት ላይ ነበር የማይሉት ነገር የለም። ትግሬውን የሚሰድቡትን አሁን በቅርቡ የወጣውን ቪዲዮ እኮ ብትሰማ አንተ ከእነሱ ጋር ውይይትም እኔ እንጃ። እና መንግስት እኔ ጥሩ ነው ምናምን አይደለም፣ ግን መንግስትን የምትጥለው በምንድን ነው ነው? በአንተ ቀረርቶ እዚህ ባጓራሁ እኮ አይደለም ወንድሜ። ሰራዊቱ የተዘጋጀው ለአንተ አይደለም፣ ደብል ለሆኑ አገሮች ናቸው። 3-4 ሆነው ለሚመጡ ሀገራት ነው ዝግጅቱ እንጂ ስላላየኸው ዝም ብለህ እዚህ ብትንጣጣ የሆነች 10 ወታደር የሆነ ነገር ማርክ ያለው ብታሳይ እሱም ይሆን አይደለም። እና እንኳን አብይ ቁጭ ብሎ እኮ ከጌታቸው ረዳ ጋር እኮ አብሮ እየሰሩ ነው። አጠፋዋለሁ የትም ገብቼ አጠፋዋለሁ ያለ ሰው ጋር እኮ ቁጭ ብሎ እየተሰራ ነው። ኢትዮጵያን ለማዳን ሲባል አንድ ላይ እየሰሩ ነው አገር ለማቆም። አንተ እኮ ለውጠሃለሁ አሳይሃለሁ። ገና እኮ አንድም ብሔር እንኳን አይደለም እርስ በርስ እኮ ልትጠፋፋ አሁን እዚሁ ራሱ ማትስማማ ሰው እንዴት ኢትዮጵያን እዛ ጠረፍ የጎጃም ጠረፍ አትረግጣትም? ምንም አይሆንም። ይሄ ዝም ብሎ የሚታጣው ነገር ይሄ በአፍ ብቻ የሚደረግ ነገር የለም። እኔ ከነዚህ ሀሳቦች አጸያፊ ንግግራቸው እንዴት አድርጎ ነው ሰፊውን ኢትዮጵያ ሕዝብ የሚመሩት? በምን ጭንቅላት ሲጀመር ማን ነው ለእነሱ ይህን ያህል እውቀት ሰጥቷቸው አገሪቷን ለመምራት የሚበቁት? 1000 ዓመት እዛው ትፍርፍር ትላለ እንጂ ጫካ ውስጥ ምንም ይመጣ ነገር የለም። ወንድሜ መንገዱን ጨርቅ ያርግልህ። ዝም ብለህ ማርከስ ማን ነው ሀፒ ምናምን ሀፒ 24 መስለኝ ሀፒ ኤድመን እንዴት ነህ? አለ የምትሰጠው ማለትም ምን ይመቸኛል። ብዙ ጊዜ ገብቼ ሳዳምጥ አንተ ጋር ፖለቲካ ነው የምትሰራው፣ አትሳደብም፣ ሰዎችም እንዲሳደቡ አታደርግም። ሀሳብህን ገልጸ ሌሎቹም ሀሳባቸውን ገልጸው እንዲወጡ ስለምታደርግ በጣም አይስማማኝም። እኔ ግን አዳምጣለሁ። ስናወራ ስለ ሀገር እያወራን ከሆነ የነበሩትን ነገሮች ትንሽ ማስታወስም ያስፈልገናል። ለምሳሌ መሬት ላራሹ ብሎ ደርግ መጣ። ኢህአዴግ ሲመጣ ብሔር ብሔረሰቦች ብሎ ነው የመጣው። ራሳቸው አይዲዮሎጂ ትላልቅ አይዲዮሎጂ ይዘው ብሔር ብሔረሰቦች ብሎ ስልጣን ሲይዝ ኢህአዴግ
ስለ ህዝቦችም የምናስብ ከሆነ የነበረው የህዝብ ብዛት ቼክ ማድረግ ትችላላችሁ። 48 ሚሊዮን ነበር። ዛሬ 132 ደርሰናል። ስለዚህ በዛ ሰዓት እንኳን የነበረው ምናልባት ከ48 ሚሊዮኑ 20% እንኳን ብለን ብናስብ ወደ 10 ሚሊዮን የሚሆነው ህዝብ ወጣትና ህጻናት ናቸው። ስለዚህ ኦልሞስት 94 ሚሊዮን የሚሆነው ህዝብ በዚህ በኤትኒክ ፌዴራሊዝም በሚል በኢህአዲግ ብሔር ብሔረሰቦች ተብሎ ታግሎ በመጣው ስርዓት ያደገ ትውልድ ነው። በዛ ውስጥ ኤትኒክ ፌዴራሊዝም ላይ ያልተስማማቸው ለምሳሌ እንደነ ጃላ አዲስ ያሉ ቅይጥ ማንነት ያላቸው ከሁለት ብሔር የሚወለዱ ይሄ ኤትኒክ ፌዴራሊዝሙ አያካትተንም ስላሉ በሁለት ግንቦት ሰባት ከዛ ኢዜማ ሆኖ ተደራጅተው ያው የነበረውን ስርዓት ለመጣል ሞክረዋል። አሁን ያለው ነገር ግን ትንሽዬ ያስጠላል። ምክንያቱም አሁን ቅድም አማራ ናሽናሊስት ሲያወራ ኦሮሚያ ክልል ላይ 15 ሚሊዮን የአማራ ተወላጆች፣ ደቡብ ክልል ላይ 4 ሚሊዮን የእሱ ዳታ ነው፣ መብቱ ነው ቁጥር መጥራት። እነዚህ ሰዎች ግን ኦሮሚያ ክልል ላይ ወይም ደቡብ ክልል ላይ ሲኖሩ ተዋልደው ነው፣ ተጋብተዋል፣ ተዋልደዋል፣ ቅይጥ ሆነዋል ማለት ነው። ስለዚህ እነዚህን ሰዎች መተህ ዛሬ አይ ስትደራጁ አማራ ብቻ ሆናችሁ ነው መደራጀት ያለባችሁ፣ ኦሮሞ ወይንም ኢትዮጵያ ብላችሁ መደራጀት የለባችሁም ሲላቸው እንግዲህ ነገ ሚስቶቻቸውን ልጆቻቸውን ትተው በአማራ አማራ አማራ ብቻ እያሉ ሊንቀሳቀሱ ነው ማለት ነው። ይሄ ነገር የሚሆን አይመስለኝም። ከሆነም ደግሞ መብታቸው ነው። ምክንያቱም አማራ እንደ ብሔር አለ፣ መደራጀት ይችላል። ሲደራጅ ግን አማራ እንደ አማራ ይደራጅ። አማራ ውስጥ ግን ምናልባት ቅይጥ ማንነት ያላቸው የአማራን መገፋት የሚደግፉ ኖ እንደ አማራ ሳይሆን መደራጀት የምንፈልገው እንደ ኢትዮጵያ ነው መደራጀት የምንፈልገው ብለው መምጣት ይችላሉ። መብታቸው ነው። አይዲያቸው ስርዓት መጣል ከሆነ ሁሉም አይዲያቸውን ይዘው ፎከስ አድርገው መንግስትን ለመጣል ነው እንጂ መጣር ያለባቸው እርስ በራሳቸው መዋጋት የለባቸውም። ፋኖ እርስ በራሱ ነው እየተዋጋ ያለው። እኔ የባሰ የአማራ ናሽናሊስት ብቻ አማራ አማራ የሚሉት ምክንያቱም ከሌላው ብሔር ጋር ያልተቀየጡት በጣም ቁጥራቸው አናሳ ስለሚመስሉኝ የትም የሚደርሱም አይመስለኝም። ከዛው ከክልላቸው መውጣት የሚችሉ አይመስለኝም። ስለዚህ እንትን ማለታቸው እኔ ብዙም አያስፈራም። እኔ ኢትዮጵያ ተመላልሻለሁ ብዙ ጊዜ። የሚሄደው ያለውን ስርዓት ደግፌ አይደለም። ሲሄድ ምናልባት ኤድመን ከዚህ በፊት ስታወራ ሰምቻለሁ። የዛሬ 6 ዓመት አካባቢ ይመስለኛል አንተ ሄድከው። እኔ ግን በዚህ ዓመትም ሄጃለሁ። በፊት የነበረው ለምሳሌ 2022፣ 2023፣ 2024 ምን አይነት ልዩነት አይቻለሁ? 2022 ላይ ኤኒ ታይም መንቀሳቀስ ይችል ነበር ከአዲስ አበባ ወደ የትኛውም ክልል አንጻራዊ በፊት ከነበረው ኤኒ ታይም መንቀሳቀስ ይቻል ነበር። እኔ ድሬዳዋ ስሄድ ከድሬዳዋ በመኪና ነበር የተመለሱት በፊት። አሁን ባለው ኮንዲሽን ግን ትንሽዬ ከመሸ አይደለም 10 ሰዓት ከሆነ መንቀሳቀስ አይቻልም። የተወሰነ ይሄ ፖለቲካው የፈጠረው የተወሰነ ያለመረጋጋት አለ። አዲስ አበባ ላይ ስንንቀሳቀስ አዲስ አበባ ላይ የሆነ በዋሰ አንድ ቀን ሄደ በሁለተኛው ቀን ስትመለስ የምታየው ልማት ምን የምትለው ብዙ ነገሮች ተለውጠዋል። መንግስት ያልበላውን ነው እያከከ ያለው። እዚህ ጋር ያሉት ፖለቲከኞችም ህዝቡ ያልበላውን ነው እያከኩ ያሉት። ስለዚህ ሶሉሽኑ ምንድን ነው በሚለው ስመጣ ሶሉሽኑ ውጭ ያሉ ሰዎች ጭራሹንም ኢትዮጵያን አያውቋትም። ኦልሬዲ የረሷትም ይመስለኛል። በመረጃም ነው ያላቸው። ለምሳሌ እኔ ሲሄድ መንቀሳቀስ እንደማልችል ምሽት ላይ በፊት እንቀሳቀስ የነበረው 00 ተነስቼ እንደፈለግኩ የፈለግኩበት ኦሮሚያ ክልል ላይ ሄጄ አድሬ መመለስ የምችለው አሁን ባለው ኮንዲሽን ግን የተወሰነ ከመሸ በኋላ ለመንቀሳቀስ ትንሽ ያስፈራል። የተወሰነ እንትን አለ ማለት ነው። ህዝቡን ስጠይቀው ብዙ ችግሮች ነው የሚያወሩት እና እዚህ ፖለቲካ ላይ መጥቼ አንዳንድ ጊዜ ቲክቶክ ላይ ስመጣ የሚወራው ህዝቡ የበላውን አይደለም እዚህ ጋር እየታከከለት ያለ። ስለዚህ እንደ ሶሉሽን የምለው በፊት ለምሳሌ ኢህአዲግ በነበረበት ሰዓት ከስልጣን እስኪወርድ ድረስ እኔ በውጭ ያሉ የትጥቅ ትግልንም ሰላማዊ ትግልንም የሚደግፉ ፖለቲካ ፓርቲዎች ስትሮንግ ነበሩ በፊት። አሁን እስቲ በዚህ ሰዓት እንጥራ ቢባል የምንጠራው አለ ወይ?
አንድ ሁለተኛ መጥራት ብቻ አይደለም የሆነ የምንጠራው የለም። አንድ ሁለተኛ ምንድን ነው ያለው አይዲዮሎጂ? ቅድም ብያለሁ። ደርግ ሲመጣ መሬት ላራሹ ብሎ መጣ። ኢህአዲግ ብሔር ብሔረሰቦች ብሎ መጣ። አሁን ያለው የሚመጣው አይዲያ ምንድን ነው? ለምሳሌ አብይ በተወሰነ መልኩ ኢህአዲግ ውስጥ የነበረው ኤትኒክ ፌዴራሊዝምንም ያስተካከለ መስሎት ሰዎች ደስ እንዲላቸው ብሎት መደመር የሚለውን ጨመረበትና ለማስተካከል ሞከረ። መደመር የሚለውን አይዲያ ይዞ መጣ። ይዘው የሚመጡት ምንድን ነው ነው? ፕላስ እርስ በራሳችን አሁን ፖይንታችን መንግስት መጣል ከሆነ በጦርነት እኔ እስቲ ኤድመን ምናልባት በቪዲዮ መቀሌ ላይ በፊት በደንብ የምታውቃት ከነበረ አሁን እስቲ በቪዲዮ ሰዎችን አሳዩኝ በላቸው። ሰው ጸጥ ብሏል። ፕላስ ቢያንስ መንገድ ላይ ከሚሄድ የተወሰነ ሰው በዊልቸር ወይም በክራንች የሚሄድ አታጣም። ስለዚህ የጦርነት መጨረሻው ውጤት ዊልቸር እና ክራንች ነው። ነገ ተነገ ወዲያ ደግሞ አማራ ክልል ላይ እናየዋለን። ስለዚህ ጦርነትን አንደግፍ። እዚህ ጋር ሀፒ ጦርነቱን እንግግርህ ትግራይ እንደዛ የሆነችው የትግራይ ጦርነት ስለፈለጉ ነው ወይንስ አብይ በጦርነት ሊያደቃቸው ስለፈለገ ነው? ምክንያቱም የአብይን ንግግር እንዳትረሳ። ምንድን ነው ያለው አብይ? ትግራይ እንደ አብይ አዲ የትግራይ የፖለቲካ የኢኮኖሚ መስህብነቱን አጥቷል። ብዙ ስራ ፈትን ወንበዴዎችን፣ ነጣቂዎችን አፍርተንበታል። ከአብይ አዲ ወይ ከበሻሻ የሚሻል አይደለም፣ አሳጥተነዋል ነው ያለው። አበባው ታደሰ ጀነራሉ መሰረተ ልማቱን፣ ኢኮኖሚውን፣ ፖለቲካውን መታ ነው ያለው። ለአንተ ትግራይን እንደዛ ማድረግ መዋቅር የአብይ ፕሮግራም እና አጀንዳ ስለነበር ነው ወይንስ ትግራይ ጦርነት ስለፈለጉ? አሁን ይሄ በጣም ትልቅ ርዕስ ነው። ምናልባት ብናወራበትም ላንስማማ እንችላለን። ግን የኔን ሀሳብ ላስቀምጥ። የአብይን ንግግር ምናልባት በ6 ዓመት ውስጥ ንግግሩን ጀነራል አለ የራሴን እኮ አይደለም አብይ አህመድ ቃል በቃል የተናገረው፣ ጀነራል አበባው ታደሰ ቃል በቃል የተናገረው ትግራይን እንደዚህ አደረግናት ነው ያለው። አብይም ያለው ጀነራል አበባው ታደሰ። ለአንተ ምናልባት አመለካከት አስተሳሰብ እንድታስተካክለው ብዬ ነው። ለምሳሌ እኔም ከተማህን አወድመዋለሁ፣ እናቶች ያለቅሳሉ፣ ቤቶች ይቃጠላሉ ምናምን በሚል ጦርነቱን ከማድረጉ በፊት አብይ አህመድ በሚዲያም ወጥቶ ተናግሯል። this is my interest እናቶችን ለማስለቀስ ከተማችሁን ለማውደም እንደዚህ የሚል ፕሮግራም ራሱ በመንግስት ስልጣን ላይ ያለው ሲናገር በጆሮአችን የሰማ ነው። ዓለምና አገር ያወቀው እንደሆነ ሁላችንም እናውቃለን። ይህንን ፕሮግራም ይዞ ዛሬ መቀሌን ሳይ የማየው ማንን ነው? አብይን ነው። መቀሌን ሳይ የማየው ማንን ነው? ጀነራል አበባው ታደሰን ነው። እነዚህ በዊልቸር ያልካቸው እንደ ብሬቫ ያሉ እንደ ጀግና ያቸዋሉ። ብዙ ሰው አብይ ትግራይ ያለው ውስጥ በዊልቸር ነው የሚያየው። ግን የኢትዮጵያ ኢኮኖሚ ዛሬ ዊልቸር ላይ ያስቀመጡትም ትግራይን አጠፋለው ተብሎ የተጀመረ ጦርነት የኢትዮጵያ ኢኮኖሚ ዊልቸር ላይ እንዲቀመጥ አድርገውታል። የኢትዮጵያ መከላከያ ሰራዊት ዊልቸር ላይ እንዲቀመጥ አድርገውታል። የኢትዮጵያ መከላከያ በራሱ ችሎ መከላከል የማይችል ሆኖ ከሻዕቢያ ጋር ሄዶ ታንኩን ባንኩን ምኑን ይዞ ሻዕቢያ ጋር ሄዶ የሻዕቢያ አሽከር ሎሌ ሆኖ ሻዕቢያ ውስጥ ኤርትራ ውስጥ ገብቶ ከኤርትራ ጋር ነው የተዋጋ። 350,000 ሰራዊት አጣን ያለው ብርሃኑ ጁላ። ኢትዮጵያ ዲፕሎማሲ፣ ኢኮኖሚ፣ ሚሊተሪ በሙሉ ዊልቸር ላይ እንዲቀመጥ ያደረጉት ትግራይ ውስጥ ዊልቸር ላይ ተቀምጠዋል የምትላቸው ልጆች ናቸው። ለምን ሲባል ትግራይን የማጥፋት አጀንዳ፣ የትግራይን ማድቀቅ በሻሻ የማድረግ አጀንዳ፣ የትግራይን መሰረተ ልማት የማንደድ አጀንዳ ይዞ እናቶችን አስለቅሳለሁ ብሎ በሚዲያ የነገረን በራሱ መንግስት ነኝ ብሎ የመጣው አካል ያንን በመዋጋት ትግራይ ውስጥ ዊልቸር የተቀመጠ ካየሁ እኔ ምናልባት ቢፈቅድልኝ አንገቱ ላይ የወርቅ ሀብል ጭንቅላቱ ላይ አክሊል ብደፋለት እንደ አንድ ትልቅ ብሬቨሪ ቆጥሯለሁ። ለምን የተዋጋው
የአገራትን ነው ቴክኖሎጂን ነው እና ዓለም ላይ አይታችሁ ከሆነ አንድ አቅም እንደ ብሬቨር የሚነሱ ጀግኖች ናቸው። የተዋጉበት ዓላማ ግን መጥፋት አለባችሁ ተብሎ ተቀርጾ ተነድፎ በመጣ በ4 ኪሎ አጀንዳ ስለነበር ያንን በመከላከላቸው የደረሰባቸው ግን ኦን ዲ አዘር ሃንድ ግን ኢትዮጵያን የት ላይ እንደተቀመጠች ደግሞ ዛሬ የምናየው ጦርነትም ትግራይ ላይ ሲጀመር እኔ ምንድን ያልኩት የጊዜ ጉዳይ ነው። ይሄ ትግራይ ላይ አይቆምም። ምክንያቱም የስርዓቱ አመጣጥ ህዝብን በመዋጥ ህዝብን በማጥፋት ስልጣንን ማርዘም ያልኩት አልቀርም። ትግራይ ላይ ከተጀመረ እሳቱ አልጠፋም። ዛሬም እየነደደ ነው። የኢትዮጵያ ኢኮኖሚ፣ ፖለቲካ፣ ዲፕሎማሲ፣ ሚሊተሪ ከሱማሌ ተጠልቶ እንዲባረር ተደርጓል። ከሱዳን ተጠልቶ እንዲባረር ተደርጓል። ዛሬ ኢትዮጵያ መከላከያ ሰራዊት የትም ሀገር ለሰላም ማስከበር መሄድ አይችልም። የራሱንም ሀገር ሰላም ማስከበር ስላልቻለ እዚህ ዊልቸር ላይ እንዲቀመጥ ያደረጉት ጀግና የትግራይ ወጣቶች ትጠፋላችሁ ሲባሉ ዛሬ ኢትዮጵያ በዊልቸር እንድትቀመጥ ምክንያት ሆኗል። ስለዚህ ሀቁን ከነ ቴክስቱን ከነ ኮንቴክስቱ ማስቀመጥ ተገቢ ነው ብዬ ላርም ነው። ምናልባት ወጣት ፖለቲከኛ ትመስለኛለህ ብዬ ነው። ቀጥል፣ ሀሳብን ጨርስ። ወጣት ፖለቲከኛ አይደለሁም። ጨርስ። ወጣት ፖለቲከኛ አይደለሁም። የኢህአዴግን ፖለቲካ በደንብ አውቀዋለሁ። ኢትዮጵያ እያለሁ ምን አይነት የብሔር ፖለቲካን ያራምድ እንደነበረ እና ወደ የትኛው ወደ የብሔር ደግሞ ያደላ የነበረ ኢኮኖሚካሊ እና በጦር መሳሪያም የትኛውን ብሔር ያደራጅ እንደነበረ እዚህ ጋር እንደ ብሔር መግለጽ ስለማልፈልግ እንተወው። በነበረው ጦርነት ተጠያቂ ማንን ታደርጋለህ ብትለኝ እኔ ሁለቱንም ነው ማደርገው። ጦርነቱን የጀመሩት ህወሓት ባለስልጣናቶች ናቸው። ምክንያቱም የህወሓት ባለስልጣናት ጦርነቱን መጀመራቸውን ምናልባት እንደ ማሳያ አስቀምጥ ካልከኝ በነበሩት 27 ዓመታት የነበሩት አዲስ አበባ ላይ ተቀምጠው ውስኪያቸውን ሲጨልጡ የነበሩት በአንድ ጀንበር ግልብጥ ብለው ተጠራርገው ትግራይ ክልል ከገቡ በኋላ መቀሌ ከሰፈሩ በኋላ በአብይ መንግስትም በትግራይ በህወሓት በኩልም ጦርነት ሲጎሰም ነበር። ጦርነት ከተጎሰመ በኋላ ግን እርስ በራሳቸው ይተዋወቃሉ። አሁን የመጣውም ስርዓት ከነሱ የተወለደ ነው። ስለዚህ ውስጣቸውን በደንብ ያውቃል። ስለዚህ እነሱን ሳይጀምሩት ለመጀመር የራሱን ጦር ማደራጀት ጀመረ። እነሱ ግን መከላከያው በተኛበት አረዱት፣ ጀመሩ ጦርነቱን ማለት ነው። ያ ጦርነት ምናልባት ሀሳብ ስሰጥ እኔ አሁን ሀሳብ ስትሰጥ ቅድም ጸጥ ብዬ ነው ያዳመጥኩት። ሀሳብ ስሰጥ እኔን ሀሳብ ነው ማንጸባረቅ ነው ከርዕሱ። በእርግጥ ርዕሴ አይደለም ግን ከርዕሱም እየወጣ ስለሆነ ርዕሱን በሌላ መንገድ እንዳትወስደው ብዬ ነው። ስለ ጦርነት አጀማመር ከዚህ በፊትም ሰፊ ውይይት ስለሆነ ብዙ ጊዜ እኛ ጦርነት ያው ተጀመረ፣ መከላከያውን ሰሜን እዝን አረዱት። ባይ ዘ ዌይ አማራ ክልልም ጦርነት የተጀመረው ምዕራብ እዝን አርደውታል በሚል የሰላም ሚኒስትሩ ዴኤታው ሲናገሩ ሰምቻለሁ። አይ ቲንክ ጦርነት የሚመስለን ጥይት መተኮስ ብቻ ነው። ግን ትግራይ ላይ ጦርነት የታወጀው መጀመሪያ ከባጀት ሲጀምር፣ ከዛ መንገድ ሲዘጋ፣ ከዛ ስም ማጠልሸት ሲጀመር የቀንጅቦች ምናምን ለምሳሌ የዚህ የግንቦት 15ቱ ፍንዳታ እነማን እንዳደረጉት ይታወቃል። አይ ቲንክ ተጣንቶ ሪፖርቱም ወጥቷል አይደል? በኤፍቢአይ አንድም የትግራይ እጅ እንደሌለበት፣ ከዛ ይልቅ የማን እጅ እንዳለበት መጥቀስ ስለማልፈልግ ነው። ሁላችንም እናውቃለን። ለማንኛውም ዶክመንተሪም እየተሰራ የቀንጅብም እየተባለ ፕሮፓጋንዳ ሲሰራ ጦርነት ነው። ጦርነት ጥይት መተኮስ ብቻ አይደለም። የኢኮኖሚ ጦርነት አለ፣ ከእንደገና የቃላት ጦርነት አለ፣ ከእንደገና ወደ ትግራይ ምንም ነገር እንዳይሄድ ተብሎ መንገድ ሲዘጋም እሱም ጦርነት ነው። በዛን ጊዜ ጦርነት አለመጀመራቸው የትግራይን ህዝብም መንግስትም አደንቀው ጦርነት እንደማይወዱ ጦርነት እንደሚጠሉ ነው እንጂ አንድን ሰው አትበላም አትጠጣም መንገድ እዘጋለሁ ስትል ጦርነት ነው። ኦፊሻሊ ጦርነት አውጀሃል። የፌዴራል መንግስት መንገድ ነው የተዘጋው እባካችሁ መንገድ ክፈቱልን ሲሉ የትግራይ ህዝብ ማንም ያዳመጠ የለም።
እባካችሁ ትግራይን ማግለል አይጠቅምም። አብረን የመራ ነው ኢህአዴግ። አብይም የኢህአዴግ አንዱ አካል ነው። በኋላ ላይ ራሱን ዳራስ ይዞ ኃጢአቱን ሁሉ ለእነሱ ሰጥቶ የቀንጅብ እያለ የኢትዮጵያን ህዝብ ማስተባበሩ ስህተት ነው። ከተጠየቅን በጋራ እንጠየቅ፣ ካልሆነ ግን እኛ ብቻችንን የምንጠየቅበት ነገር መፈጠሩ ጥሩ አይደለም። ፕሮፓጋንዳም ሲሰራ የቃላት ጦርነት ሲከፈት ጥሩ አይደለም ሲባል ሰነባበተ። ከዛ ከኤርትራ ጋር መድወለትም ሲጀመር እሱም ጦርነትን አይበጅም። ኧረ ተው፣ ይሄ ጦርነት ከተጀመረ ለትግራይ ብቻ አይደለም ከኢትዮጵያም አልፎ ተርፎ ለጎረቤት ሀገሮች የሚተርፍ ነው፣ ይቅርብን የሚል ድምፅ ሲስተጋባ ነበር። ነገር ግን አብይ ከዛ ብሎ ይልቅ ትግራይን አጥፍቼ ስልጣን ወንበሬን የሚቀናቀኑት እነሱ ስለሆነ ስልጣኔን አስቀጥላለሁ የሚል የኦሮማራ የሚባል ጥምረትም ይዞ ብዙ ነገር ሲደረግ እንደነበር እናውቃለን። የጦርነት አጀማመር ኢንፋክት በስተመጨረሻ አብይ በራሱ ከራሱን ቃል በቃል የጦርነቱ መጀመር የሰሜን እዝ አይደለም ብሏል ቃል በቃል። ከዛ በፊት የነበሩት ያመጡት ሂደቶች ናቸው ጦርነት ያስጀመረው እንጂ የአብይ ነው። እሱንም ማስደመጥ እንችላለን። የሰሜን እዝ ብላችሁ የቀራቸው ልጆች ምናልባት ከሱ ልፍ በሉ። አብይ ራሱ የሰሜን እዝ ስለነበረ ስለተነካ ነው ጦርነት የሚለውን በስተመጨረሻ አሻሽሎት እውነቱን ይዞት ወጥቷል። ሀቁ እሱ ነው። ስለ ጦርነት አጀማመር ስናይ አሁንም ቴክስት አንውሰድ፣ ኮንቴክስቱን ይዘነው እንምጣ። ብረት ላይ የሚያዳርሰን መጀመሪያ ከምን ተነስተን ነው የሚለውን ማየቱ ተገቢ ነው። አይ ቲንክ ንግግርህን ስሰማ ወጣት ፖለቲከኛ ያልኩት እድሜህን ሳይሆን ምናልባት አስተሳሰብህን ነው። ሀሳብህን ጨርስና ወደ ሌሎች እንሂድ። ምክንያቱም አሁን ሰፊ ነው ያነሳኸው። አንተ ብዙ ጊዜ ሀሳቦች ስትሰጥ የራስህን ሀሳብ ነው የምትሰጠው። እኔ ደግሞ የራሴን ሀሳብ የራሴን እይታ ነው መስጠት ያለብኝ። በዚህ በጦርነቱ ትግራይ ላይ በተደረገው ጦርነት ማን ኃላፊነትን ይወስዳል፣ ማን ተጠያቂ ነው ብለህ ብትጠይቀኝ አንድ የህወሓት ባለስልጣኖች አንደኛ፣ ሁለተኛ ደግሞ አለው የብልጽግና መንግስት፣ ሁለቱ ናቸው ተጠያቂዎች ናቸው የሚለው ጦርነቱን አልደግፍም። ጭራሹን የነበረውን ጦርነት አሁን የሚመጣውንም ጦርነት አልደግፍም። ለምንድን ነው አልደግፍም? ውጭ ያሉ ሰዎች እስፔሻሊ ከኢትዮጵያ ውጭ ድግስ አንድ የሆነ አባባል አለ እኔ የሚመቸኝ። በግና ዶሮ ተቀምጠው ድግስን ደግስ ሲሉ እንዴት ይሆን ድግሱ ሲባል ዶሮዋ የበግ ወጥ በእንቁላል ይሁን እንዳለችው በጉ ህይወቱን ነው የሚሰጠው፣ ዶሮዋ ግን የተወሰነ አስተዋጽኦ ምንም የማትሆንበት። ስለዚህ ውጭ ያለው ማህበረሰብ ምንም የማይሆንበትን አስተዋጽኦ ነው የሚያበረክተው፣ እንቁላል እንደመጣል ብዬ ነው ማስበው። ኢትዮጵያ ያለው ማህበረሰብ ግን ስጋውን ነው እየሰጠ ያለው። ስለዚህ ሙሉ በሙሉ ጦርነቱን አልደግፍም። ግን ለውጥ መምጣት አለበት ብሎ የሚያስብ ካለ እንዴት ለውጥ ያምጣ? በፊት የነበሩት ለምሳሌ ከዛሬ 6 ዓመት 7 ዓመት በፊት እኮ ስትሮንግ የነበሩ ፖለቲካ ፓርቲዎች በውጭ ተደራጅተው ይሰሩ የነበሩ ነበሩ። ምናልባት የትጥቅ ትግልንም የሚፈልጉ በሰላማዊ ትግልም ብለው የሚሉት ግን የትጥቅ ትግል ሲሉ የትጥቅ ትግሉ ህዝብን እየወጋ አልነበረም በፊት የነበረው። ለምሳሌ እነ ኢዜማ በተደራጁ ጊዜ እርግጠኛ ነኝ እንደዚህ አሁን ባለው ሁኔታ ጦር አዝምተው ህዝቡን አይወጉም ነበር፣ ህዝቡን አያስጨንቁም ነበር። ዛሬ አማራ ክልል ላይ ትምህርት ቤት የተዘጋበት ሁኔታ ነው ያለው። ትምህርት ቤት በመዘጋቱ የሚጎዳው ማን ነው? እዚህ ያለው ማህበረሰብ ለነሱ ቢያስብ ትምህርት ቤት እንዲከፈት ነበር። የለውም ብዙ ታይም ሰውዬው ተጠቅሟለት። እሺ ወደ ኤልሳ እንዴ ቀጥይና። እኔ ነኝ ተረኛው ኤልሳ። አመሰግናለሁ። እኔ እሺ ቴንክ ዩ። ከፈለቁ የተመወዳደር መናገር ችላለህ ሀፒ። እሺ ጃል ቀጥልና ወደ ኤልሲ ነው ምናምን ሄዳል። ኦኬ ቴንክ ዩ። አይ ወንድማችን ምንድን ነው በጣም ብልጽግና ተለብዶ ነው የሚመስለው ሰውየው እና አነጋገሩ ትንሽ ትክክል አይደለም። ማለት አማራ ክልል የአማራ ህዝብ ዋጋ እየከፈለ ነው። አዎ እየከፈለ ነው። ግን የአማራ ህዝብ ፈልጎ ነው ወይ ጦርነት ፈልጎ ነው ወይ የገባው ነው ጥያቄው። እና ተማሪዎች አልሄዱም፣ ይሄን የሚደረገው በዚህ መፍትሄ አይመጣም የሚለው የአማራ ህዝብ እንደ ህዝብ በየከተማው በየመንገዱ ምንድነው ክልሉ ሲታረድ ሲፈናቀል የኖረ ህዝብ ነው። ይህንን አይቶ ዝም ቢል ነበር። እንደውም አልታገለም ነው የሚባለው። እውነት ለመናገር እንደደረሰበት ነገር የአማራ ህዝብ አልታገለም። ይሄ ግልጽ ነው። እና
ለምንድነው የሚታገሉ ብሎ ማንሳት ኢሞራላዊ ነው ለእኔ። ልጆች ተጎዱ ምናምን ባይጎዱት ትክክል ነው። አንድ እኮ የጦርነት እንትኑ እኮ ይሄ ነው። ጦርነት ተያያዥ የሆኑ ጉዳቶችን ያመጣል። ዳሜጆች አሉት። ህዝብ ዋጋ ይከፍላል፣ ይታወቃል። በትግራይም በአማራም እየተደረገ ነው። ግን ይሄ ምርጫ አይደለም። ህዝብ የመረጠው ምርጫ አይደለም። የትግራይ ህዝብም ሆነ የአማራ ህዝብም የመረጠው አይደለም። በዚህ ቢስተካከል ጥሩ ነው ላለው ከላይ ያለው ወንድማችን ቅድም የምትፎክር እኔ ማይዶን ነው። እስኪ ወንድሜ አንድ ጊዜ ማርቆስ ምናምን ሀሶ ምናምን የደቡብ ልጅ ነኝ ብላል። ስልጤ ነህ ወይስ የምን ሀገር ሰው ነህ? ሀሶ ምናምን እስኪ ወይስ ሀዲያ ነህ? እኔ እንትን ጀጅ ላረገ ሳይሆን እንደው አጀስ ሆነ ነው። የት አካባቢ ሰው ነህ? ይሰማል ማርቆስ? እንቅልፉን ተኝተዋል። እሺ አይ ቲንክ ሚዩት ነው። ማርከስ ትመልሳለህ? ኦኬ ሚዩት ነህ፣ ቀጠልሽ። አሁን ሚዩቱን አንስተልኛል እና ስለ ብሔር ምን ያገባ? የደቡብ ሰው ላይ ስላልክ አጅስ ነው ነው። በምክንያት ነው የጠየቅኩ። የት አካባቢ ሰው ነህ? ደቡብ አልኩ። ዛሴ ደቡብ እኮ ትልቅ ነው ወንድሜ። ደቡብ ሰፊ ነው። ለምንድን ነው ማንነትን አይድ የምታደርገው? ስትናገር የነበረው ብዙ ነው። አሁን ነው ምክንያት አለኝ የጠየቁበት ምክንያት። ወንድሜ የት አካባቢ ሰው ነህ? ኦኬ ቴንክ ዩ። እኔ ጀነራላይዝ ማድረግ አልወድም። በጣም የምጠላው ነገር ጀነራላይዜሽን ነው። ህዝብን በአንድ ቅርጫት ውስጥ መክተት፣ ይሄ በጣም ነውር ነው። ብዙ ጊዜ የምጣላበት ሀሳብ ነው። ኦነስትሊ እንነጋገር ከተባለ ለብልጽግና ካድሬ ሆነው አለቅላቂ ሆነው የሚመጡ ሰዎች ወይ ስልጤ ናቸው ወይ ሀዲያ ናቸው። አሁን ለምሳሌ መጥራት እችላለሁ፣ ስልጤዎችን መጥራት እችላለሁ፣ የስልጤ ካድሬዎችን ማለት ነው። ከሬድዋን ሁሴን መጥራት እንጀምራለን። እዚህ ባባ ኢዞን መጥራት እንችላለን፣ የብልጽግና ካድሬ ነው። ብዙዎቹን መጥራት እንችላለን። እነ ሙጅብ አቢኖን መጥራት እንችላለን። ብዙዎች ናቸው። ሀዲያ ሆኑ ስትሳደብ የነበረው አንተ እና የሚፎክራሉ ህዝቤ ነው ወንድሜ። ይሄ ዝም ብሎ እንትን ያሉትን እሺ፣ ማርከስ እናስጨርሰው በቃ። ኦኬ ቴንክ ዩ ሄድንም እና ምንድነው ከስር አንድ ጃክ የሚባል ወንድማችን ሲል ነበረ። በጣም ምንድነው ጥሩ የገጠር ካድሬ ነው ብለዋል። እና ትክክል ነው። ብዙ የገጠር ካድሬዎች በየአካባቢው አሉ። ብሔሩን ተውና ግን በብዛት ከደቡብ ሀዲያ የሆኑ ስልጤ የሆኑ እኔ ምን ሰጥቶ አብይ አህመድም ወይንም የአብይ አህመድ አስተዳደር ምን ከፍሏቸው ምሳ ጋብዟቸው ይሁን ወይ በቀበሌ እየሄዱ ወይ ወረዳ እየሄዱ ምሳ እየበሉ ይሁን አገልግሎት የሚሰጡት በእርግጠኝነት በጣም ቺፕ ሌበር ነው። እንደ ከተማ ካድሬዎች ይሄ መኪና የለም፣ ኮንዶሚኒየም የለም። ግን በምሳና በራት ምናምን እስኪ መስለኝ ድረስ ነው። እና ምንም ለከት የላቸው ለሚናገሩት ነገር። ህዝብን ያንቋሸሻሉ። ግን ደግሞ የአማራ ህዝብ አንቋሸ እኔ ቅድም ሲናገር ከነበረው ነገር ላይ የኦሮሞ ወጣቶች ሆነው እኮ አማራን የሚሰድቡ ብዙ ኦሮሞ ወጣቶች አሉ፣ አክቲቪስቶች አሉ። የትግራይ ሆነው አማራን ኦሮሞን የሚሰድቡ አሉ። ግለሰቦችን አይተ አንተ ደግሞ የአማራን ህዝብ ጥያቄ በአጠቃላይ የጥላቻ አድርጋ ቀረበ። እኔ የአማራ ህዝብ ጥያቄ ላይ የማነሳው የአማራ ፖለቲከኞች የሚያራምዱትን የጥላቻ ነገር አወግዛለሁ። ይሄ ግን በኢትዮጵያ ፖለቲካ ውስጥ ያለ ነው። አማራ ብቻውን አለ በሚያደርገው፣ የኦሮሞ ውስጥ አለ፣ የትግሬ ውስጥ አለ። ሁሉም አይጠቅምም እያለን ነው። አንተ ግን የት ነው የሚመጡት? የአማራ ፖለቲከኞች የትም አይደርሱም እኛ አለንላቸው እያልክ ስትዝት ነበር። እና ይሄ ተገቢ አይደለም። መፍትሄው የሁላችንም ነው መሆን ያለበት። ሆነስሊ ኢትዮጵያ ውስጥ እኔ የምስማማው ነገር ምንድን ነው? አሁን ያለው የፖለቲካ አካሄድ በአማራዎችም ትክክል አይደለም እያለን ሁሉም አይደለም፣ የአማራ ፋኖ ይሁን የአማራ አክቲቪስት ሁሉም እንደዛ አያስብም። የሚያስቡ አሉ። ልክ ቲፒኤልኤፍ የሄደበትን መንገድ የሚፈልጉ ሰዎች አሉ። ጀዋር መሐመድን መሆን የሚፈልጉ ሰዎች አሉ። የተለያየ አስፓይሬሽን አላቸው። ግን ትክክለኛው መስመር ዛሬም እኮ እኔ ደስ ብሎኝ የገባሁት ምንድነው? የትኛው ነው ትክክለኛ መስመር? የትኛው ነው መሀል ሁላችንም ወደ መሀል የሚወስደን ህዝብ አስታርቆ ሊያስኬድ የሚችለው የትኛው ነው? የኢትዮጵያ ህገ መንግስት መቀየር አለበት። ሁላችንንም ሪፕሬዘንት አያደርግም። የመሀል ሀገር ልጆችን የአዲስ አበባ ልጆችን ሪፕሬዘንት
በችሎታ አይደለም የሚመለሰው፣ በጥረት አይደለም የሚመለሰው። አንድ ሰው ሀብታም ለመሆን ስርዓት መለጠፍ አለበት፣ ከስርዓቱ ጋር መስራት አለበት ግዴታ። ሚኒስትር ለመሆን ካድሬ ለመሆን ወይ እንደዚህ ወጥቶ ኦሮሞን ትግሬን መሳደብ አለበት፣ ወይንም ደግሞ ለነፃነት የሚታገሉ ሰዎችን ማንቋሸሽ አለበት፣ ከላይ እንዳለው ወንድማችን ማለት ነው። ከዚህ ይልቅ ሁላችንም ሰው ሆነን ዜጋ ሆነን የምንኖርበት ሀገር እንዲኖረን መነጋገር አለብን። ኤድኖም ደግሞ ከእንደዚህ አይነት ነገር ሁሉ ጊዜም እኔ እንደዚህ አይነት ሰዎች ቤት ያስገብቻ አላውቅም። ባይዘወኝ ይሄ ካድሬ ምናምን አንድ ቀን ማስገብቻ አላውቅም። ቢኮዝ አይጠቅምም። ኦነስትሊ አንድ ቀን ካያቸው ሌላ ቀን እድል አትስጣቸው። ቢኮዝ እነዚህ ሰዎች ሀሳብ የላቸው ነውራቸው አመለካከታቸው የህዝብን ኢንተረስት እኮ ነው የሚጨቁኑት እኮ እዚህ ሆነው እነዚህ ሰዎች ዱላ ይዘው ፖሊስ ሆነው ህዝቡን የሚደበድቡ ጥይት ተኩሰው ህዝብ የሚያቆስሉ የህዝብ ገንዘብ የሚዘርፉ ናቸው። እዚህ ደግሞ መጥተው አደባባይ ላይ በራስ መድረክ ላይ ደግሞ ህዝብን የሚሰድቡ ከሆነ በጣም ነውር ነው። ለኤልሳ እድል ስጣት። እሺ ኤልሳ ቀጣይ ሶሪ ቀጣይ ኤልሲ ነው ኤልሲ ነው ኤልሲ ከበደ ሚውት ነሽ። ግን አለው ኤዲመን ብዙ ጊዜ ሰማሃለሁ። ያው ግማሽ ግማሽ ሀሳብህን ሁል ጊዜ የምታወራውን እጋራለሁ። እኔ ያው በኢትዮጵያ ህገ መንግስት መቀየር አለበት ከሚሉት ነው። ምክንያቱም አንድ ነገር ትልቁ ማሳያ የኢትዮጵያ መንግስት ህገ መንግስት ፌል ያደረገ መሆኑን በትግራይ ክልል ማየት እንችላለን። ትግራይ የቻለ ገባ። እኔ የሀረር ልጅ ነኝ። የሀረር ልጅ አብሮ አደጎቼ በጣም ብዙ መከራ ያዩ የትግራይ ልጆች ነበሩ። ወዴት ይሂዱ? እነሱ የተወለዱት ሀረር ላይ ነው። ሌላው አቅም ያለው ከአዲስ አበባ ከምናምን ተጠራርጎ ትግራይ ሲገባ፣ እነዚህ ልጆች ግን ቀሩ። እንደዚህ ያቃጠላችሁ እያንዳንዳቸው ታስረው የተለቀሙት 10 ሺህ ብር ከፍለው ነው የወጡት። ሀረር ላይ ማጣራት ትችላለን። ይሄ ህገ መንግስት ትግራይ ውስጥ ያለውን እንጂ ከትግራይ ውጭ ያለውን ህዝብ ፕሮቴክት ላያደርግ አይችልም። አማራ ክልል ያለውን እንጂ ከአማራ ክልል ያለው ውጭ ያለውን ህዝብ ፕሮቴክት ማድረግ አይችልም ህገ መንግስቱ። ለምን ቴሪቶሪያል ነው። በቃ ስትመርጥም ትግራይ ውስጥ ካለ ትመርጣለህ። ከዛ ውጭ ከሌለ በምትኖርበት ቦታ መታወቂያ ካለ ትመርጣለህ። በብዙ ነገር በኢኮኖሚም ብለው በምንም ብለው ክልል ውስጥ ማንንም ሰው አጥቦ በቃ ኢትዮጵያን አጥቦ ማንም ሰው ክልል ውስጥ እንዲኖር ነው። ግን 83 ብሔር ብሔረሰብ አለበት ከዛ በላይ አለ በሚባልባት ሀገራት ለ9 ክልል ነው የሰጠው የመጀመሪያው ፌዴራል። አሁን 13 ነው 12 እንደሱ ነገር ደርሷል ክልሉ። ይሄ ፌር ነው ወይ ነው? በቃ እኛ እንደሌለ እስቲ አሁን እዚህ ትግሬ አማራ አሁን 3 ብሔር ነው አደለ? አሁን በእንትን በፖለቲካውም ዶሚኔት አድርጎት ያለ ለምሳሌ ሰው ራሱን ሌላ ሱሩማ ምናምን አድርጎት ራስህን ተመልከት እስቲ። ህግ አያውቅ መንግስት አያውቅ ማነኝ ነው የምትለው? እኔ ሀረር ከተማ ተወልጄ ሳድግ ምርጫ አላውቅም። የሀረር ከተማ ህዝብ መምረጥና መመረጥ እንደማይችል ታውቃላችሁ? አታውቁም? ሀረሪ ጉባኤ የሚባልበት ውስጥ 14 መቀመጫ አለ። ልክ እንደ ሚኒስትሮች ምክር ቤት ነው አክት የሚያደርገው ህግ የሚያወጣው ምን የሚለው ምንም ብዙ ነገር ማነው እንደ ፓርላማ ነው አክት የሚያደርገው። ሌላ ደግሞ የተወካዮች ምክር ቤት ደግሞ ለብቻ አለ፣ ዝም ብሎ እዛ ህግ የሚጸድቅበት ምናምን። እዚህ 14ቱም ወንበር ላይ ግን የሀረሪ ጉባኤ ይባላል። 14ቱም አንድ ብሔር ናቸው። 14ቱም አንድ ሃይማኖት ናቸው። ከዛ ውጭ ያለውን ማንም ሰው አያውቀውም፣ ህግ አያውቀውም። ለዛ ጉባኤ መምረጥ አትችልም። እናንተ አሁን ሌላ ታሪክ ላይ ስልጣን ላይ ነው አይደል የምትሉት? እኛ ተወልደን ባደግንበት እኮ ድምፅ የሚወክለን እኮ አተናል። ለምሳሌ ከተማ ውስጥ 40% አማርኛ ተናጋሪ ነው። አንድ ተወካይ ግን በእንትኑ የለውም። አንድ ተወካይ መመረጥም አትችልም። ሌላ ጊዜ በዝርዝር እንትን ካልክ የየክልሉን ህገ መንግስት መነጋገር እንችላለን። እኔ የህግ ተማሪ ነኝ እና እስቲ ይኸው አንተ ራስህ አሁን እኔ ህገ መንግስቱ መሆን አለበት ይሄ ስርዓት መቀጠል አለበት የሚሉት በተለይ እዚህ ጋር እንድገባ የሚያደረገኝ እዚህ ከታች ያለው አማራ ናሽናሊስት የሚለው ነው። ሲጀመር ከክልሉ ውጭ ያለው አማራ ለአንተ አማራ አይደለም። ለምንድን ነው ወያኔ ሄዶ ባጠፋበት መንገድ? ወያኔ እኮ የመጀመሪያው ጊዜ ያጠፋው ይሄን ስርዓት አምጥቶ መጀመሪያም የተወቀጠበት በዚህ ህገ መንግስት የትግራይ ህዝብ ነው። ከክልሉ ውጭ ተበትኖ ያለ ሊሰራ ምንም የማያውቅ ላቡን ጠብ አድርጎ የሚኖር ህዝብ ነው የተጎዳው። ይሄ ህገ መንግስት ግን ከክልሉ ውጪ ወጥቶ ሊጠብቀው አልቻለም።
ክልሉ ላይ ሄዶ ማምለጥ የቻለው አመለጠ። ሌላው ግን እንደ እንትን ታፍሶ ስንት ነገር ተፈጽሟል። ሚዲያ ላይ ያማናየው ጋራ ኤልሲ እንድታየው ፈልገው ህገ መንግስቱ ሌላ ክልል ላይ ያሉ ነዋሪዎችን አቢዩዝ አርጉ፣ እሰሩ፣ እንዲያርጉ ብሏል። እንደ ህገ መንግስቱ አሁን እኮ አንድ ነገር ልንገርህ ኤዲመን፣ ይኸውልህ በዓለም አብረሽ እንድትይው ላንቺ ሰጥቻለሁ መልሼ ለሌሎች እድል ካልሰጠ ፖሊስ ካልሆኑ ጸጥታው እንትኑስ ካልሰሩ መንግስት አንተ ወይ እሱ ይጠይቀኝና እኔ ሰዓት ስለሌለኝ የኔ ጥያቄ ምንድን ነው? በህገ መንግስቱ ተስማምቼ ይጠቅማል ምናምን ብዬ ሳይሆን ግን ህገ መንግስቱን ጠቅሶ አንድ ሰው ሌላውን ሰው የሚበድል የሚያስር፣ የሚጨቁን፣ የሚገፋ ምናምን ከሆነ ስህተት ነው። ምክንያቱም ህገ መንግስቱ ማንኛውም ሰው በኢትዮጵያ በየትኛውም ክልል ተዘዋውሮ የማፍራት ሀብት የማፍራት ምን የማድረግ መብቱን ይሰጠዋል። ግን ችግሩ ምንድን ነው? ሚስዩዝድ ካደረግነው ህገ መንግስቱን ለምሳሌ የትግራይ ነዋሪዎች ሀረር ውስጥ እንደዚህና እንደዛ በደል ተደርጎባቸዋል፣ ህገ መንግስቱ ከክልላቸው ውጭ ፕሮቴክት አያደርጋቸውም ከሆነ ህገ መንግስቱ በየትኛውም ክልል ላለ ብሔርና ብሔረሰብ ፕሮቴክት እንዲደረግ ነው የሚያዘው። ፕሮቴክት እንዲደረግ ነው የጻፈው እንጂ አቢዩዝ እንዲደረግ አልጻፈም። ግን ችግሩ ምንድን ነው? ከህገ መንግስቱ ውጭ ሰዎች በጥላቻም ይሁን በዘፈቃድ የሌላም ብሔር ሊያጠቁት ይችላሉ። ስለዚህ ህገ መንግስቱ አይ ቲንክ ምናልባት በተሳሳተ መረዳት ተቀብለውት ሊሆን ይችላል ብሎ ማስቀመጡ አይሻልም? ምክንያቱም በህገ መንግስቱ እንደዚህ አይነት ማንንም ብሔር እንድናጠቃ የሚያዘ። እሺ ኤዲመን፣ አንተ ትልቁን ፒክቸር ረስተከዋል። የክልል ህገ መንግስት መኖሩን አታውቅም እንዴ? ይሄ ዋናው ህገ መንግስት እኮ ተረስቷል። ሀረሪ ክልል ላይ ስትኖር በሀረሪ ክልል ህገ መንግስት መሰረት እንጂ በኢትዮጵያ ህገ መንግስት መሰረት ሀረሪም ክልል ህገ መንግስት ሌላውን ብሔር አምጣውና ላሳይክ። አንተ ላሳይክ። ኢቨን ይኸውልህ ለመኖር እንኳን እውቅና የሚሰጠው ለሁለት ብሔረሰብ ብቻ ነው። አንድ ይኸውልህ በህግ የመታወቅ መብት የሚባል አለ። በኢንተርናሽናል የኢትዮጵያ ህገ መንግስት የማያውቀው ማለት ነው። አንድ ሰው ለመባል የህግ እውቅና ያስፈልጋል። እንደ ህግ ካልታወቅ ሰው መሆንን ቶታሊ ተረስተዋል። አሁን እንደ ሰው የሚታወቀው ሀረሪ ክልል ላይ ሁለት ብሔረሰብ 50-50 ተካፍለው አሁን የሚያስተዳድሩት ማለት ነው። ሌላው የተረሳ ነው። በህግ ካልታወቀ አንድ ሰው ምንም ስለማላቅ ነው እኔ ይኸውልህ ድሬዳዋ ላይ 40-20 የሚባል መዋቅር አለ። እስቲ ንገሪኝ። 40% ስለማላቅ ነው። እሺ ይኸውልህ ድሬዳዋ ላይ አሁን 40-20 አለ። 40% ሶማሌ፣ 40% ኦሮሞ፣ 20 ደግሞ ሌሎች በሚል የተካተተ ነው። ገብቷል? አሁን በየ3 ዓመቱ ሶማሌና ኦሮሞ በየ3 ዓመቱ እየተፈራረቁ ነው የሚያስተዳድሩት ከድሮም ጀምሮ ማለት ነው። ሀረር ጋር ስትመጣ 50-50 ይላል። 50 ኦሮሞና 50 ሀረሪ ይላል። ግን የዋናው የሀረሪ ጉባኤ የሚባለው ሙሉ ለሙሉ በአደሬ ብሔር የተያዘ ነው። 14 ወንበር ማለት ነው። ኢቨን ይኸውልህ የመገንጠል ምንድን ነው የራስን በራስ ድል እስከ መገንጠል የሚለው አለ። እሱን እንኳን የሚወስነው 14 ሰዎች ሆነው ነው የሚወስኑት። የሀረሪ የሚባለው ህዝብ እኮ ከነዋሪው 8.13% የሚሆነው ነው። ገብቷል? 40% ነዋሪው አማራ ነው፣ የከተማው ማለት ነው። አጠቃላይ ደግሞ 56% ኦሮሞ ነው። እንግዲህ በ2007 በፈረንጆች በነበረው ቆጠራ ማለት ነው። ስለዚህ የሀረሪ ድጋሚ አሁኑ ይኸውልህ በአጠቃላይ ሀረር በሁለት ነው የምትከፈለው። 17 የገጠር ቀበሌ ያላት፣ 19 የከተማ ቀበሌ ያለ። 19ኙ ቀበሌ ላይ ማጆሪቲው አማራ ነው። አማርኛ ተናጋሪ ልበለው፣ በቃ አማርኛ ተናጋሪ ነው ማጆሪቲው ማለት ነው። እዛው ከተማው ላይ ደግሞ ይሄ የከተማ ቀበሌው ላይ ደግሞ 8.1% የሚይዘው ሀረሪ ነው። አሁን ክልሉን በበላይነት የሚያስተዳድሩት ማለት ነው። አፓርታይድ ደቡብ አፍሪካ ሞቶ ኢትዮጵያ ላይ ነው ያለው። ኢትዮጵያ ሀረር ከተማ ላይ ነው ያለው። 8.1% የሆነ ህዝብ የሆነ አጠቃላይ ሌላውን ያስተዳድራል ማለት ነው። 80% የበላይ ሆኖ ያስተዳድራል ማለት ነው። ይሄ ይኸውልህ ከክልሉ ህገ መንግስት ነው። ሌላ ጊዜ እኔ በደንብ የማታውቀው ከሆነ የድሬዳዋንም የዛውንም መዋቅር የሆነ ፕሮግራም ያዝና እኔ በደንብ አድርጌ የሀረሪን የክልሉን ህገ መንግስት እኔ አላውቀውም እኮ በሱ ነው የምንተዳደረው። አየህ አሁን የፌዴራሉ እኮ ኦልሬዲ ለክልሎቹ የራሳቸውን ህገ መንግስት እንዲያቋቁሙ ኦሮሚያን እንደ ክልል ካየሽው አዳዲስ ህገ መንግስት እያሻሻሉ አዳዲስ ሁሌ ይዘው ይመጣሉ። አሁን ለምሳሌ አዲስ አበባ ያሉና
አዲስ አበባ ኦሮሚያ ናት ይላሉ። ኬታ መጣው ስትያቸው የክልል ህገ መንግስት ይላሉ። የክልል ህገ መንግስት ላይ እንደሱ የሚላለ ሲለው የተሻሻለው ላይ ይላሉ። እንግዲህ እነሱ ባሻሻሉት ቁጥር እኛ ልናውቀው ልናነበው አንችልም። ስለዚህ ፎርዳት ማተር በየክልሉ አሁን ያለው የክልል ህገ መንግስት ምን ይላል እኔ አላውቅም። አይለው አሩ ነው። ምክንያቱም አንዳንዶች እሱን ነው ኤዲመን ላቆርጥና ጊዜ ሀሳቤን አጠቃላይ እየሉታ ወደ ፖይንቴ ስመጣ ሁሉም ለምሳሌ ትግራይም ቢሆን በራሱ ብሔርተኛ ሆኖ ህገ መንግስቱን ደግፎ እንትን ቢል ከክልሉ ውጭ የሚኖሩ የትግራዊ ያሉ፣ አማራም ከክልሉ ውጭ አማርኛ ተናጋሪ ሆኑ በአሁን በዘመኑ ቋንቋ አማራዎችም አሉ በጣም ብዙ። እና እኔ የሚገርመኝ ህገ መንግስቱን ደግፎ ወያኔ በሄደበት ስርዓት ለወያኔ ባልጠቀመው ህገ መንግስት ራሱ በጻፈው ህገ መንግስት የገዛ ህዝቡን እንትን ያስባለውን መልሰው የሚደግፉ የአማራ አክቲቪስቶችን ሳይ ያመኛል። ከክልሉ ውጭ ነው እንዴ? ከክልሉ ውጭ አማራ የለም እንዴ? አሁን አዲስ አበባን በምን ሁኔታ ነው የእኛ ነው ብለው ክሌም የሚያደርጉት? አማራ እነሱ እንትናቸው ትግላቸው አማራ ክልል ውስጥ ያለውን ነፃ ለማውጣት ከሆነ ለምንድነው አዲስ አበባን ክሌም የሚያደርጉት? በረራ ነው ምናምን እያሉ ለምን ክሌም ያደርጋሉ? ገብቷል? ይሄ ሁሉም ሰው ሁሉም ሰው የበላይ ሆኖ ሁሉም ኢትዮጵያዊ እኩል ተጠቃሚ የሚሆንበት ስርዓት እስካልተመሰረተ ድረስ ይኸው በወያኔ መንገድ ከተኬደ አሁንም ዞሮ አሁንም አንዳንድ የአማራ ናሽናሊስቶች የሚሄዱበት መንገድ በወያኔ በሄደበት አሁን ይሄኛው በመጣበት መንገድ ነው። አሁን ያለውን መንግስት በመጣበት ነው እየሄዱ ያሉት። ይሄ ደግሞ አይሆንም። በቃ የአንድ ብሔር የበላይነት ነው የሚሆነው። አይተናል። በትግራይ በአማራም እንዲደገም አንፈልግም። ኤልሳ ከመሄዷ በፊት ኤድኖም ለማቋረጥ ብዬ ሳይሆን ኤልሳ ከዚህ በፊት የሆነ የራሷን ቤት ከፍታ እኔን በሌላ መንገድ ራሴ ቤት ናና ጠይቀኝ። ተረጋጊ። ነወር ነኝ አላልሽም እንዴ? ልጠይቀሽ እኮ ነው። ተረጋጊ እና መልሽ። ራሴ ቤት ናና ጠይቀኝ። አሁን ኤዲመንን አትረብሽ። ኤዲመን በጣም ነው የማመሰግነው ለሰጠኝ። በስርዓቱ ሂድ ጃና። አማራ ናሽናሊስት ስም ስለተጠራ መመለስ ከፈለግ ካልሆነ ወደዛ ኢትዮጵያ የሌተራ ነበር ኢትዮጵያ ውስጥ ስለገባ ያው የተነሱትን ሀሳብ ቶሎ ነው ማነሳው። ሌላ ነገሩ ብዙ እንትን አለ። ሌሎቻችሁ አንድ ጊዜ ታፕታፕ ኮፒ ሊንክ አድርጉት። ሌሎቻችሁ አንድ ጊዜ እሺ። ቀጥል። አማራ ናሽናሊስት ኦኬ ታንክ ዩ። አንድ ወንድማችን ስለ አማራ ትግል ሲያወራ ሰምቼዋለሁ። እንግዲህ ራሱን የኦሮሞ የኦሮሞ ተወላጅ አድርገው ነው የመጣው እና አንዳንዴ ለዚህ ነው ሁላችንም ስለ ራሳችን ነው ልናወራ የሚገባው የምለው። አሁን የግለሰብ ለ75 ዓመት ጫካ ውስጥ የቆየ ግለሰብ ነው። ሙስሊም አንዴ ሙስሊም እና ኦርቶዶክስ ኦነግ ብሎ ሲጋደል የከረመ፣ አንዴ ደግሞ ወለጋ እና አርሲ ብሎ ሲታኮስ የከረመ ነው። አሁንም ኢትዮጵያ ውስጥ መንቀሳቀስ አይቻልም። ለምሳሌ አንድ የወለጋ ሰው ወደ አዲስ አበባ መግባት አይቻልም፣ ይታፈናል በሸዋ ኦነግ። ይሄ ምንም መሬት ላይ ያለ ሀቅ ነው። ግን መጥቶ እዚህ ጋር የአማራ ፋኖች እርስ በርሳቸው ሲታኮሱ ነው የሚያድሩት ይላል። አማራ መሬት ላይ አንድም ቦታ ላይ ጎጃምና ጎንደር ተብሎ ተታክሶ አያውቅም። እዛው ቀጠናው ሜይ ቢ ጎጃም ላይ ተጣልቶ ሊሆን ይችላል እንጂ እንዲህ እነሱም እንደሚያጋኑትም አይደለም። ደግሞ እናውቀዋለን እኮ ምን እንደተፈጠረ ምናምን እናውቀዋለን። ግን የሌለ መልክ ሊፈጥሩ ሲሉ ይገርሙኛል። በዛ ላይ ሻቢያም እንደዛው ከሀገሩ አባሮን እንትን ያለ ያሰደደ። ለምሳሌ የድሮ ታጋዮቻችሁ ማየት እንችላለን። ዩሮፕ የገባው የሰው ስጋ በልቻለሁ ብሎ በግልጽ የተናገረው ግለሰብ ነግሮናል። የአርሲን ወክዬ ስዋጋ ነበር እኔ ከወለጋ ጋር ብሎ ሲነግረን ነበር። የራስህን ግን አታይም። ስለ አማራ ግን መተህ ታወራለህ። እኛ አንድም ቦታ ላይ ጎጃምና ጎንደር ተባብለን ተዋግተን አናውቅም። እዛው ሜቢ ጎጃም ላይ ጸቦች ሊኖሩ ይችላሉ፣ ጎንደር ላይ ጸቦች ሊኖሩ ይችላሉ። ስለዚህ ስለ ራስ ነው ማውራት ያለብን። አንድ ስልጤ ወንድማችን ተናገረ። በነገራችን ላይ እኔ በኦሮሞ ስም ሁሉ የሚነግዱት ማጆሪቲዎቹ ስልጤዎች ናቸው። አሁን ምን አለ? ጋላ ትሉን አላቸው አለ። እንግዲህ አንድ ጋላ ያለው የፋኖ መሪ የለም አንድም ሰው። ሜቢ ቲክቶክ ላይ የሚለውን ከሆነ አማራንም ሙልጭ አድርገው ነው አጥበው የሚሰድቡት። ሊያውም እነሱ ኤሊቶቻቸውም ጭምር በቲቪ ወጥተው ነው የሚናገሩት። ነፍጠኛ አንገቱን ሰበር ነው ወገቡን ሰበር ነው ሲሉን የሚቀርቡት እነ ሽመልስ አብዲሳ ናቸው። ስለዚህ አትሊስት ሴንስ የሚሰጥ ነገር ተናገር። ሁለተኛ እኔ ያው ቁጭ ብዬ ከስልጤ ጋር ከማወራ ከኦሮሞ ጋር ባወራ ይቀለኛል። ምክንያቱም ኢትዮጵያ ውስጥ ያለው ፖለቲካ የቁጥር ፖለቲካ ነው። ኢትዮጵያ ውስጥ እንትን የሚታይ ለውጥ ላመጣ የምችለው ቁጥር ካለው ሰው ጋር ቁጭ ብዬ ባወራ እንጂ ከአንተ ጋር ቁጭ ብዬ ባወራ አይደለም። ስለዚህ ራስህን መስለና አለቀ። ሌላ ሰው ላይ መለጠፍ አይጠበቅብም። ስታወራም ደግሞ ቁጥርህን ሆነ ተናገር አትሊስት እንጂ ሌላው ላይ ተለጠፈ ምናምን ልታወራ አይገባም። ሁለተኛ መከላከያ ሰራዊታችን ከእናንተ ጋር በሙሉ አቅሙ አይዋጋ ምናምን ለውጭ ጠላት ነው የተዘጋጀው ምናምን ሲል ሰምተነዋል። የአንተ አክቲቪስት ጀዋር አህመድ እኮ ትናንትና የጻፈው ጽሁፍ አለ። አርሲና ጅማ ላይ በግድ ነው ሰራዊቱ ህዝቡ እየታፈሰ ያለው ወደ ጦር ሜዳ።
በግድ እየታነቁ ነው። ሴቶቹ ላልቀሩ እየገቡ ያሉት። በዛ ላይ ቢዝነስም ተፈጥሯል። ደግሞ ሁሉንም ነው የሚያፍኑት። 10,000 ብር ከከፈልክ ያስወጠዋል። እንደዚህ ነው እየተደረገ ያለው። ሰራዊቱን አስጨፍጭፎ እንትን ካለ በኋላ መጥቶ እዚህ ጋር ደግሞ ሌላ ተረት ሊያወራን ይፈልጋል። አማራ አማራ የምትሉት ምንም አይነት ስኬት አምታችሁ አታውቁም ማለት። አማራ እኮ አማራ ነኝ ያለው ባለፉት 8-9 ዓመታት ነው። የአብንም ሙቭመንት ማየት እንችላለን ምን ያህል እንዳሳካም በአብን ሙቭመንት አማራውን አማራ ነኝ እንዲል አስብለነዋል። የፋኖ ሰራዊት እኮ ወደ ጫካ የወጣው ወለጋ የተገደለው አማራ ህመም እንትን ብሎት ነው፣ አሳስቦት ነው። ያ ህመም አሞት ነው እንጂ ምን የጎጃም ወጣት እናንተ በምትሉት ከሆነ ምን አገባው ወለጋ ስለተገደለ ሰው። እንደዛማ ከሆነ ግን አማራ ነው የተገደለው ስላለ ነው ወደ ጫካ የወጣው። መታገያችን እነኛ ሰዎች ናቸው፣ እነኛ የፈሰሱት ደሞች ናቸው አሁን ላይ ዛሬ እንዲህ እዚህ እንድንደርስ ያደረጉ። ስለዚህ አትሊስት የምታወሩትን ነገር ልታውቁት ይገባል። ጦርነት ውስጥ ስገቡ ፈልገን የገባነው ነገር ነው አስመስለ የገለጽከው። ጦርነት ውስጥ ፈልጎ የገባ አንድም አማራ የለም። ሰልፍ እኮ ወተን ጠይቀናል እኮ። የህወሓት ጦርነት እንደውም ነበረ ለምሳሌ ይካሄድ ነበር። በዛ ሰዓት ላይ ሰልፉ ላይ ተውን አትግደሉን ብለን ወተናል። ስንገደል ሜቢ ለውጥ ነው ሀገሪቷ ላይ ለውጥ ስላለ እየትንትን እያለ ስለሆነ ለውጥ ስለመጣ ሜቢ መንገጫገጮች ይኖራሉ። ችግር የለውም በቃ ሞተንም ቢሆን ኢትዮጵያ እናስቀጥል ብለን ነበር። ግን ልተውን አልቻላችሁ። ወገቡን ሰብረነዋል፣ አንገቱን ሰብረነዋል ስትሉ ነው የምትሉት ቴሌቪዥን ላይ። ስለዚህ ጦርነቱን መርጠን የገባንበት ነገር አይደለም፣ ተገደን የገባ ነው። ሰልፍም ተወጥቶ ጭምር ከአሁን በኋላ ሰይፍ እናነሳለን። በሰላም የማይመለስልን ከሆነ ጥያቄያችን ሰይፍ አንስተን እንታገላለን አለ። ወጣቱ ወጥቶ እየታገለ ነው። ህገ መንግስትን ላነሳችሁ ጉዳይ እኔ እስከሚገባኝ ድረስ ህገ መንግስቱ ቋንቋን መሰረት አድርጎ ነው እንትን የተባለ የተረቀቀው። ማንም ሰው ርስትህን አይቶ አይደል አሁን ለኦሮሚያ ያንን መሬት ሲሰጠው ቋንቋ ተናጋሪው ምናምን አይቶ እንጂ የኦሮሚያ ርስት ነው ብሎ አይደለም ያንን መሬት የሰጠው። ስለዚህ በቋንቋ ተናጋሪ መወከል ትችላለህ። አሁን እኮ በአግባቡ ኢንተርፕሬት ይደረግ ነው ወይንስ ይቀየር ነው? ይቀየር ከሆነ ሌላ አይዲዮሎጂ ይዛችሁኑና እንቀይረው። እንስማ ውስጥ አይዲዮሎጂያችሁን ይቀየር ይሉናል። ምንድን ነው የሚቀይረው? እነኚህ ሰዎች ማለት የአንዳርጋቸው ጽጌን ሲሰሙ የሚውሉ ብርሃኑ ነጋን ሲሰሙ የሚውሉ ሰዎች ናቸው። ማጆሪቲው አማራ ለ20 ዓመት ዝም ብሎ ብርሃኑ ነጋና አንዳርጋቸው ጽጌ የሸወዱት። ከዛ በኋላ አንዴ ተመልሼ እመጣለሁ። ትቀጥላለህ። ሰላሚና ቀጥይ። ቆይ አንዴ ሰላሚና ኮንትሮል ታርጋችሁ መጣ አንድ ጊዜ። እሺ ቀጥል ነው። አማራ ናሽናሊስት ሀሳብህን ጨርስ። እኔ ከሱ ቀጥሎ መልሳለኝ። ቆይ አማራ ናሽናሊስት ሀሳብህን ጨርስ። በመሀል የገባው ጀስ ለመንገር ህገ መንግስቱ እግር አውጥቶ አልገደለም። የተተረከው ትርክት ነው እግር አውጥቶ የገደለ እንጂ ህገ መንግስቱ ወደ ረዳው አይልም። በዛ ላይ የሀገሪቱ ሁሉ የህጎች ሁሉ የበላይ ህገ መንግስቱ ነው። የክልሎች ህገ መንግስት እኔም ልክ አይደሉም። ምክንያቱም ሌሎች ተወላጆች እንዳይመረጡ እና የሚከለክሉ ናቸው። ለምሳሌ ኦሮሚያ ህገ መንግስት ምናምን አማራ ማጆሪቲ የሚኖርባቸው አካባቢዎች ናዝሬትና ደብረ ዘይት ሳይቀሩ ጥያቄ የምናነሳው እኮ በዛ ምክንያት ነው። ህገ መንግስቱን ተከትለን ነው ጥያቄ የምናነሳው። የአማራ ናቸው ስንል ቋንቋ መሰረት አድርገው ከሆነ እነኚህ መሬቶች እንትን የተባሉት የተከለሉት ለአማራን የሚገፉት አዲስ አበባንም ጭምር ብሔርንም መሰረት ምክንያቱም ማጆሪቲው አዲስ አበባ ላይ የሚኖር የአማራ ተወላጅ ነው። ይህንን አይደለውም የሰራው ኢህአዴግ ነው በስልጣን ላይ እያለ ይህንን ዳታ የሰራው። ስለዚህ በዞን ከሆነ የምንወከለው በዞን መወከል እንችላለን። በአግባቡ ግን ኢንተርፕሬት ይደረግ ከሆነ እሱ ሊያስማማን ይችላል እንጂ ሌላ የምትጽፉት ነገር ካለ ደግሞ አምጡና አሳዩ። እሱ ነው ሊያግባባን የሚችለው። ሌላ አይዲዮሎጂ ይዛችሁ ሌላ እንትን ልንጽፍ እንችላለን፣ ሌላ ህገ መንግስት ልንጽፍ እንችላለን። ነገር ግን የብሔር ፖለቲካ እየተተገበረ ምንድን ነው ልጽፉ የምችሉት? እና ይሄን ነው የምናገረው። ቴንኪ እኔ ነኝ ተረኛ እና ትንሽ እንደው ለአንተ መልስ ለመስጠት ኤልሳ እዚህ ያለች የኤትኒክ ፌዴራሊዝም እንዴት አፕላይ እንደተደረገ በተለይ በዚህ ቪክተም የሆነው የሀረር እና የድሬዳዋ ሰው እግዚአብሔር ያሳየ 40-40-60 የሚል እንደተደረገ 50-50 ደግሞ ተብሎ ሀረር ላይ እንዴት እንደተገበረ እየነገረች ነው ያለችው። እና የክልል ህገ መንግስቱ ኢትዮጵያ ውስጥ አሁን የአማራ ፖለቲካ ከመረቁ ስጡኝ የእናንተ ማለት ነው። የአማራ ህዝብ ጥያቄ አይደለም። ባይዘወይ ህዝቡ በእኩልነት የሚያምን ነው፣ በኢትዮጵያዊነት የሚያምን ነው። ኢትዮጵያ ውስጥ መብቴ ይከበር እንጂ ዘረኝነት ይቀጥል የሚል የአማራ ህዝብ አንድም ሰው የለም ከዚህ ከሶሻል ሚዲያ እብድ በስተቀር ማለት ነው። እና ከጎጠኛ ደግሞ ይሄ ጎጠኛው ደግሞ ራሱ ጎጃም ጎንደር እያለ የሚባላ አብሮ መኖር ማይቻ አይደለም ከሌላው ኢትዮጵያዊ ከኦሮሞ ከትግሬው ከሌላው ተውና ራሱ ከክልል ውስጥ ካለው ራሱ ጎጃም ጎንደር እያለ በቅናት የሚያብድ እብድ ነው ያለው። ይሄ ይታወቃል። ፖለቲካሉን ነው እያልኩ ያሉት ህዝቡን አይደለም። እና ይሄ ግልጽ ነው። ከክልሉ ከሚኖረው በላይ የአማራ ህዝብ ውጭ ይኖራል። እናንተም ቅድም አዲስ አበባ ይኖራል፣ ኦሮሚያ ይኖራል ምናምን ብለሃል። የኢትዮጵያ ህገ መንግስት ለምሳሌ ህገ መንግስቱ አይገልም በቋንቋ ነው የተደራጀው ትላለህ እንዴ? በቋንቋ ከተደራጀ
ድሬዳዋ ላይ አማርኛ ተናገረ 40% ካለ ለምንድን ነው መብቱ ያልተከበረለት? ለምንድን ነው ተመራጭ ያለው ነው? ለምንድን ነው ራሱን ማስተዳደር ያልቻለው? ለምንድን ነው በምክር ቤት መወከል ያልቻለው? የቋንቋ አይደለም ማለት ነው። አየህ፣ ህገ መንግስቱ አሰራሩ ብሔር ብሎ ይወሰናቸዋሉ፣ ጠላት ብሎ ይወሰናቸዋል። ጠላት የሆነው ምንድን ነው? አማርኛ ተናጋሪው እና ነሰሰርሊ አማራ ብቻ አይደለም። እኔ ኦሮሞኝ የተወልጄ አማርኛ ተናጋሪ ከሆንኩኝ ጠላት ነኝ። ለዚህ በዚህ ህገ መንግስት መሰረት በዚህ በኤትኒክ ፌዴራሊዝም ሲስተም አንተ በምታራምደው ይቀጥል በምትለው ሲስተም ማለት ነው ኢትዮጵያዊነትን አማርኛ ቋንቋን የጠላ ስርዓት ነው ያለው። ይሄ ነው፣ ግልጽ ነው። እና እኛ እየጠየቅን ያለ ነው። አንድ ወንድሜ ከስር እየጻፈ ነበር፣ ኦልድ ኢትዮጵያን ነው የምትመኘው እያለኝ ነበር። ነው አይደለም፣ ዲሞክራሲ ነው። እሱ የሚኖረው እዚህ ዲሲ ነው ወንድሜ፣ አያውቀዋለሁ። እዚህ ሀገር እየኖረው ኦልድ ኢትዮጵያ ይላል። አምና ታክን ባራ ኦልድ ኢትዮጵያ እኔ ህገ መንግስቱ አማርኛ ጠል ነው ያልከው በትክክል ፋኒ ብራስ 27 ሌላ ቋንቋ ተጨምሯል የኢትዮጵያ ቋንቋ ላይ ከቋ አዳምጪኝ። እሱን እኔ እኮ በምሳሌ ላቀርብልሽ እኮ ነው። ኖ ሀንሳ አንዴ ዝም ብሎ ማውራት አይደለም። ምንድን ነው የኔን ሀሳብ ገልጽ ነው። ኮሽን ቆይማ ላስት 27 years ሌላ የተጨመረ ቋንቋ አለ ወይስ አንድ የነበረው ቋንቋ ነው እንዲስፋፋ በሁሉም ክልል በትምህርት ቤት ውስጥ እንዲሰጥ የተደረገው which is አማርኛ? ቴንክ ዩ ልመልስልሽ መልስሽን። አማርኛ ወደው አይደለም። የአማርኛ ቋንቋ ኢትዮጵያ ውስጥ የፐብሊክ ቋንቋ የሆነው ስርዓቱን የሚያራምዱ ሰዎች ወደውና ፈቅደው አይደለም፣ ተገደው ነው። ወያኔዎች ተገደው ነው። አብይ አህመድና ሽመልስ አብዲሳ ተገደው ነው እያራመዱት ያሉት። የመንግስት ስርዓት እንዲሆን ያደረጉት ተገደው በግድ ነው እያደረጉት ያሉት። አማርኛ እንዲጠፋ የኢትዮጵያ ፖፕሌሽን 48 ወይ 50 ኤርሊ 50s የነበረ ለህወሓት ሲገባ ወያኔ ሲገባ ኢህአዴግ አሁን ኦልሞስት 3 times the number ነው። ማንም ያስገድዳቸውም አልነበረም። ሶስት ቋንቋ ቆይ አንዴ አማርኛውንም ትተው ኦሮምኛም ትግርኛም ሌላም እንትን ብለው ይችላሉ። አብይ አህመድ ክንዱታ ነው ዋይኖት ኦኬ። አሁን ዝም በይኝ በቃ አታቋርጨኝ። አብይ አህመድ አይችልም። ህዝቡ የሚያውቀው ቋንቋ አማርኛ ነው። ደቡብ የሚናገረው አማርኛ ነው። አንቺ ኦሮሞ ልትሆኚ ትችያለሽ፣ ትግሬ ልትሆኚ ትችያለሽ፣ አማርኛ ታወሪያለሽ። እዚህ ኦሮምኛ የሚናገር ሰው አማርኛ ተንተባትቦ ያወራል። አማርኛ የሚያወራ ሰው አማርኛ ያወራል። ትግረኛ የሚያወራ ሰው ኤድኖም አማርኛ ያወራል። የኢትዮጵያ መግባቢያ ቋንቋ አማርኛ ነው። እስኪ ኦሮመኛ አድርጊው። ከኦሮሞ ውጭና ኦሮሚያ ክልል ካደገ ውጭ ሌላ ኦሮመኛ ያወራል። እስኪ ወይ ወላይተኛ አድርጊው ወይ ትግረኛ አድርጊው፣ ሌላው ሰው አያወራው። ይሄ ግልጽ ነው። ምንድን ነው የምታወሪው? የመንግስት ቋንቋ ሆኖ ሊቀጥል የሚችለው ኢትዮጵያ ውስጥ ፕራክቲካሊ አማርኛ ነው። ይሄ አስገድ የምትለው ያለው መጀመሪያ ኢትዮጵያን ጠቅላላ በአዲስ አበባ ስማ፣ ኢትዮጵያን ጠቅላላ የትናት ሜዥር ኢትዮጵያ በአዲስ አበባ እሱ ነው ችግራችሁ። ገባ? ሁሉም ሰው አማርኛ ይችላል አትበል። ሁሉም ሰው አማርኛ ይችላል። አብዛኛው ህዝብ ማለት ነው። ገባ? ለምንድን ነው አትጨርሽም? ህዝብ ነው አይደለ? በእኔ ተራ ነው ወይ የምጨርሽው? ልስንትሜ አዳምጪኝ። አንቺ ኦሮምኛ ታወሪያለሽ? ማስኝ ራብ አንድ ጊዜ ቆይ። ዲዩ ስፒክ ኦሮምኛ? እኔ እየጠየኩሽ ያለው ትግረኛ ትችላለሽ? ኦሮምኛ ትችላለሽ? ትግርኛ። ቴንክ ዩ። ራብ ኦሮምኛ ትችላለህ? ትግረኛ ትችላለህ? አማርኛ ትችላለህ? አውቃለሁ። እሷም ታወራለች። ራብ ኦሮምኛ ትችላለህ አይደለም? ሮቢ ይሰማል? ሮቢ የሚባል የለም። ረዲ ማለት ነው። ረዲ ራብ መስሎኛል ከስር ያለው። ኦኬ እዚህ ያለው ዜና ኢትዮጵያ አማርኛ ትችላለህ? ኦሮምኛ ትችላለህ ወይ ትግረኛ? ከአማርኛ ውጭ የምታውቀው ቋንቋ አለ?
አማርኛ ነው የምችለው ወንድሜ። እሺ ቴንክ ዩ። አማራ ናሽናሊስት አማርኛ ነው የሚችለው፣ እኔ አማርኛ ነው የምችለው። ዋትስ ዮር ፖይንት? ዚስ ኢዝ ማይ ፖይንት። እዚህ ውስጥ ያለ ነው ከአንቺ በስተቀር አንቺ 2 ቋንቋ ታወሪያለሽ፣ ትግረኛና አማርኛ። ሌሎቻችን ሁሉ የሚያግባባን አማርኛ ነው። አንቺ ግን ማጥፋት አይቻልም። ግን አንድ ጊዜ ኤክስፕሌን ላድርግልሽ። አማራ ናሽናሊስት ፕሊዝ፣ አማራ ናሽናሊስት አንድ ጊዜ ልንገርሽ። አይ ነው you can insult me ግን you can ይሄ your point አንተ ደግሞ no I understand አንድ ልንገርሽ። ይኸውልሽ አይ ነው ሀቅን መቀበል ይመራል። ሳርት ትስዋል the truth. There's no alternative truth የለም። Okay እኔ ያለ representation የቋንቋና የብሔር የለም ማለት yes okay first of all lack of representation ምናምን ይሄ ክልሎቹ that's a different topic አልኩ። however አንድ ቋንቋና የነበረው አንድ ቋንቋ እንዲስፋፋ ተደርጎ ለማጥፋት ነው የምትለው is hilarious while also saying ሌሎቹ ግን አልተፈቀደላቸውም። አሁን የሚጠየቀው ጥያቄ ኦሮምኛ እንዲካተት አይደለም። ቢካተት ኖሮ በ27 ዓመት ውስጥ በትምህርት ቤት ውስጥ ማለት ነው ኦሮምኛ ትምህርት ቤት ወይ ትግርኛ ትምህርት ቤት ሲስተም ውስጥ ክሪኩለም ውስጥ እንደ ሀገር ቋንቋ ቢካተት ኖሮ there will be more ህዝብ ኦሮምኛ የሚያወራ ሌላም ቋንቋ ኢትዮጵያ ውስጥ you missed the point። አሁን እኔ ይኸውልሽ ለዛ ነው እኮ I think አልተረዳሽኝም። ቆይ ላስረዳሽ። ይኸውልሽ የኢትዮጵያ ህዝብ ከተማ ውስጥ የሚኖረው አማርኛ ተናጋሪ ነው። ለምሳሌ ይኸውልሽ እህታችን ቅድም የነበረችው ድሬዳዋንና ሀረርን ጠራችልሽ። ሀረር ውስጥ 40% አማርኛ ተናጋሪ አለ። ይሄ አማርኛ ተናጋሪው ከአማራ የተወለደ ነው፣ አማራ ነው። ከኦሮሞና ከሌላ ብሔረሰብ የተዋለደ ነው። መግባቢያ ቋንቋው የከተማ ቋንቋው የእርበን ፖለቲክስ ነው። ህዝቡ መግባቢያው የኢትዮጵያ ቋንቋ አማርኛ ነው። በዛ ምክንያት አማርኛ ይናገራል። የፖለቲካል ሪፕሬዘንቴሽን ግን አማርኛ በመናገሩና ሚክስድ አይደንቲቲ ስላለው ተነፍጓል። ምክር ቤት ውስጥ እንዳይገባ ተከልክሏል። ይሄን ያደረጉት ወያኔዎች ናቸው። ይሄን ያደረጉት ኢህአዴጎች ናቸው። ይሄን ያደረጉት እና አብይ ናቸው። ለምንድን ነው የተደረገው? አሁን ኢትዮጵያ ውስጥ ህገ መንግስቱ ቋንቋን እኩል የሚያይ ከሆነ ዜጎችን እኩል ትሪት የሚያደርግ ከሆነ 40% የሆነ የከተማ ነዋሪ እንዴት ነው የድሬዳዋ ምክር ቤት አስተዳደር የማይገባው? እንዴት ነው በመስተዳደር ውስጥ የማይቀጠረው? እንዴት ነው በመንግስት አስተዳደር ውስጥ የማታዩ? ለምንድን ውክልና የሌለው? ለምንድን ነው ኦሮሞኛ የሚናገሩ ሰዎችና ኦሮሞ ተብለው ሱማሌ ተብለው ተመርጠው ያንን አካባቢ ላይ ሌሎች ሪፕሬዘንቴሽን እንዳይኖራቸው? ቆይ አዳምጥ፣ በመናት ሚዩት አድርገው ፕሊዝ። ለምንድን ነው እንደዛ የተደረገው? ሴም ቲንግ አዲስ አበባ ላይ ስትመጪ የኢህአዴግ ምክር ቤት ላይ ኢህአዴግ ነው ኮንትሮል የሚያደርገው። መስተዳደሩ ላይ ማን እንደሚሆኑ ታውቂያለሽ? ከትግራይ ይመጡ ነበረ። አሁን ከኦሮሚያ በብዛት ይመጣሉ፣ ከአማራ ይመጣሉ። የአዲስ አበባ ህዝብ እዛ ውስጥ 1% እንኳን የለም ከአዲስ አበባ የተወከለ ሰው። ሊትራሊ የኢትዮጵያ ህገ መንግስትና የኢትዮጵያ ኤትኒክ ፌዴራሊዝም ከተማ ውስጥ የሚኖሩ ሰዎችን ፓኒሽመንት ኮሌክቲቭ ፓኒሽመንት ያደረገ የፖለቲካል ውክልና የነፈገ ማንነት የነፈገ ዜግነት የነፈገ የኢኮኖሚ ተጠቃሚ እንዳይሆኑ ያደረገ የአፓርታይድ ሲስተም ነው አባቶችሽ የዘረጉት። እህቴ ኦኬ ስማ ይሄኛው ህግ አልፈቀደላቸው የምትለው አንድን ብሔር ብቻ ነው እዛ የሚኖሩት። ባይዘው የአማርኛ ተናጋሪ ያልከው ማለት ነው። ሀረር ላይ በጣም ብዙ የትግራይ ተወላጆች አሉ። what about them? ነው ያልኩሽ። No, you're saying it's ethnic Amharas. No, አየሽ መርጠሽ ነው የምትሰሚው እህቴ። No, that's what you said. No, አማርኛን ለማጥፋት ነው ያልከው። አዳምጪኝ። ይኸውልሽ ትግራይ ይኸውልሽ እኔ ትግረኛ የማያውቅ እኮ ይኸውልሽ ትግረኛ የማያውቅ የትግራይ ተወላጅ አዲስ አበባ ውስጥ አለ። ትግረኛ ማይሰማ አማርኛ ነው ቋንቋ ይዛለች። ከኦሮሞ ቤተሰብ የተወለደ ኦሮሞኛ ማይሰማ የአዲስ አበባ የኦሮሞ ልጅ አለ። አማርኛ ነው ቋንቋ ይዛለች። ገባሽ? ግን ፓኒሽ ተደርገዋል። እነዚህ ግለሰብ አይደንቲቲያቸው፣ ማንነታቸው፣ የፖለቲካ ውክልናቸው ተነፍገዋል። ለምን? አማርኛ ስለሚናገሩ ሚክስድ አይደንቲቲ
first of all, አንተ you're a hypocrite. አማራ ናሽናሊስት 10 times ይሻለኛል ከአንተ። ባይሻልሽ ነበር የሚገርመኝ ትላንትና ማለት ነው። እንዴት ከትግራይ ጋር ትሰራላችሁ ብለህ ስታብድ ነበረ። እዚህ መተህ ግን you pretend like you're this Ethiopianist who loves everyone. You hate ጥላቻ ትግራይ ላይ ያለክ። No, I don't. Oh my God. No, I don't hate Tigray. Yes, you do. You change the subject. No, you change the አማራ subject. ናሽናሊስት አትሊስት ማለት ነው ቀጥታ ነው የሚያወራ። Can you listen to me? Now you change the subject. No, I didn't. No, you know, እኛ የምናወራው በህገ መንግስት ላይ ነው እያወራን ያለ ነው። አንደኛ እኔ ትግራይ ለምን ነው የምጠለው? ምንድን ነው ምክንያቴ? No. You have so much hate for Tigray. ገባ? Everyone knows that. አንድ ትግራውያን ከአንተ ጋር መጥቶ የሚያወራ የሚል ፔጅስ ገባ፣ የፈለክበት ቦታ ገባ። እዚህ መጥተህ ግን አንተ አማራ ናሽናሊስትን I don't have to agree with all of his political views. At least he's straight up. በትክክል ነው የሚያወራው። I prefer his stance. He's clear. አንተ ግን ኢትዮጵያዊ ነኝ ኢትዮጵያነት በአንድነት ብለህ የምታብደው ግን አንድ ቡድን የምትጠላው የፋኖ እንዴት ብላችሁ ከትግራይ ጋር ሰራለሁ ብላችሁ ብለህ አንተ ነበርክ የምታብደው የነበርከው። That's what you were saying, right? እኔ አሁን እንድመልስ ምናልባት ቤቱ የኤድኖም ስለሆነ ፈቃዱንም ለአንቺ ሰጥቶች ስለሄደ አንቺ ደግሞ የቲፒኤልኤፍ ደጋፊ የህዋት ሰው ስለሆንሽ ወይም የትግራይ ልጅ ስለሆንሽ ትግራይ ትጠላለ ብለሽ ካራክተር አሳሲኔሽን መስራት እንደው ተፈቅዶ ከሆነ አላውቅም። እኔ የምጠላው የቲፒኤልኤፍን ፖለቲካ ነው። እህቴ ኤድኖምም እርስ በርስ እንድንጨፋጨፍ ሚሊዮኖች እንዲፈናቀሉ ያደረገው የቲፒኤልኤፍ ፖለቲካል እሊት ነው። እኔ የምጠላው የቲፒኤልኤፍን አስተሳሰብና እሊቱን እንጂ ትግራይን ህዝብ ለምን ነው የምጠላው? ፈዋድ ምንድን ነው ምክንያቴ? ምንም ምክንያት የለኝም። አድርጎ ሊያመጣ ሲሞክር እኩል ስቃወመው እየሰማሽኝ ነው። እኩል ትክክል አይደለም ስለው እየሰማሽኝ ነው። ሰው እኔ የምጠላው ሲስተሙን ነው አስተሳሰቡን ነው እንጂ ትግራይን አልጠላም። ማነው ኦሮሞን አልጠላም? የኦሮሞ ናሽናሊዝም እኔ ምንድን ናሽናሊዝም የሚያራምዱ በሙሉ የብሔር የበላይነት ለማምጣት የሚሄዱ ሌላውን ጠላት አድርገው የፈረጁ እኩልነትን የማያውቁ ነፃነትን የማያውቁ ነፃ አውጪዎች ናቸው። በዚህ አስተሳሰባቸው ነው እኔ የምጠላቸው እንጂ ትግራይ ህዝብ ለምን ነው የምጠላው?